ናት። ይህን ቪዲዮ አየሽው? እኔ ራሴን ሜካፕ ሰርቼ ራሴን በጋላሪ ላይ ያለ ፊልተር በጋላሪ ካሜራ ራሴን ማየት ፈልጌ የቀረጽኩት ነው። እና እዚህ ጋር ምን ይላል? ቀን ይታይሻል? እዚህ ጋር ቀን ሰዓት አየሽ? በዋትስአፕ ልክልሻለሁ፣ ችግር የለውም። አሁን ላኪልኛ መጀመሪያ ማሪ፣ ይህንን ነፃ ላውጣሽ መጀመሪያ። እንደዚህ የሚያሳይ አይሹ፣ ቀንና ሰዓት የሚያሳይ ያሳያል። ሶስት ነጠብጣቧን ትነኪና እንትን የሚላለው ሶስት ነጠብጣቧን ስትነኪ እንዲያርገሽ ዲቴይል ያሳይሻል። ሎኬሽን ኤቭሪቲንግ። እሻውን ሌሌ ሳተርዴይ ቅዳሜ የቀጠሮ ጌሜ ቀን ነው። ራሴን እየቀረጽኩኝ ቪዲዮ ስሰራ ሜካፕ ስቀባ ሳተርዴይ ሰዓቱ ራሱ 7 ሰዓት ተኩል ይኸውልሽ፣ ሳተርዴይ 7 ሰዓት ተኩል ይላል። እንደዛ የሚያሳይ ላኪልኝ። ከዛ መቼ የዛሬ ስንት ወር እንደተቀረጸ ያንን እናቅና እናያለን ማለት ነው። በቀይ ሻርፕ ያለሽበትን እሽማ አንድ ነገር ቃል ልግባልሽ። እኔ ደግሞ ሀቢባ እንደሚቀርብሽ ወንድምሽ አንቺ ለሴት ነው የምትቆሚው። እኔ አንቺን ራሱ የምወደው አንድ ነገር ልንገርሽ፣ አንቺን የምወድሽ ለሴቶች ስለምትቆሚ ነው። አለቀ። እንደዛ እያልኩ ግን እቺን ልጅ ተጣርቶ ጎድቻት አንድ ሰው ከፈረደብኝ አንገቴን ነው የምሰጠው። እኔ ብሬ ምናምን 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 የለም፣ ወላሂ አንገቴን ነው የምሰጠው። በፍጹም ሴትን ልጅ አልጎዳም። ሁለተኛው መኪና ውስጥ ነው ስለሰጠዋን ነው እኮ ቪዲዮ እየሰራችበት ፎቶ። ኦኬ ምን ነው ገባኝ እኮ ሰጠካት እኮ የሰጠካት አንተ ቤት ነው መኪና ውስጥ ነው ፈዲላ ጋር ነው ማን ቤት ነው? ሂጄ ፈዲላ ቤት መኪና ውስጥ ነው የምንገናኘው፣ መኪና ውስጥ ነው። እሱንም ብዙ እንትን ማለት ማብራራት አልፈለግም፣ ግን መኪና ውስጥ ነው የሰጠሁት። እሺ አንድ አሁን እሷ ቀርጻ ትላክልኝ መቼ እንደሆነ ከጋላሪዋ ላይ ስክሪንሻት አድርጋት ላክልኝ። እሺ እናንተ ያወራችሁት ቮይስ አሁን እሷ ማስረጃ ቮይስ ብሩን ለአንተ ስለመስጠቷ ማስረጃ ቮይስ ከተገኘ ያ በቂ አይደለም ጋይስ? ማስረጃ ቮይስ በቮይስ ስለሰጠችው ብር ያወራችሁ አብራ ካለ እኔ ሁለት እጥፍ ብዙ ነገር አውርተናል። ሁለት እጥፍ ነው መውሰድ ያለባት ሴት ልጅ ስለሆነች ብሩን ብቻ ሳይሆን ማስረጃ። እኔ የምፈልገው ቮይስ ያወራችሁ በኦሮምኛም ቢሆን ይተረጎማል። ልጅ ብሩን ለአንተ ለመስጠቷ ምንም አይነት ደረሰኝ የለኝም ብላለች። በቤት ውስጥ ነው የሰጠሁት ብላለች። ካልቀረጸትክ ቮይስ ግን ከአንተ ጋር ዋትሳፕ ላይ ያወራችሁ ቮይስ ካለ ስለ ብሩ እሱ ካቀረበች በቂ ነው። እሱ ማስረጃ 19 ሳይሆን 38 መከፈል አለባት ሴት ልጅ ስለሆነች ራሴ አለቀ። እሺ መሪያም ቮይስሽን አብሪው ማሪ። ማን ነው ካሜራሽን አብሪው? ለምንድን ነው 10 ካሜራ የምታጠፊው? ሚዩት ነሽ ውዴ። ማይክሽ አታመጣም። ወላሂ አስቀድሜ ልማልላችሁ፣ ወላሂ አታመጣም። ችግር የለውም። ተደዋውላችሁ ካወራችሁ ስለ ብሩ የቀዳችሁ ሪካርድ ነው። ምንም ችግር የለም። እሺ መርያም ላክሽልኝ። ጋላሪ ውስጥ ገብተሽ ምን ቀን እንደተቀረጸ ያ ቪዲዮ ምን ላክሽልኝ። ጋላሪ ላይ እየጠበኩሽ ነው። ከጋላሪ ላይ ስክሪንሾት አድርገሽ ቀን ስክሪንሾት እኔ አላረኩም። አቡዬ ቪዲዮ ነው አለው። እኔ ጻንኩ ቪዲዮ ማለት ማሪ በአማርኛ እያስረዳሽ ካልገባሽ የሆነ ሰው በኦሮምኛ ያስረዳሽ። እኔ ያልኩሽ ይህንን ቪዲዮ አንድ ያዳምጪኝ መርየምዬ። ይህንን ቪዲዮ የፖስተትሽው 1 ዊክ ከአንድ ሳምንት በፊት ነው። ስለዚህ ይሄን ከአንድ ሳምንት በፊት የወርቁን ለብሰሽ አለ ስልሽ የለም አልሽ። እኔ ቆይቷል ቀርጬ ጋላሪ ላይ ተቀመጣል ስትይ በራሴ ስልክ ገብቼ ጋላሪ ላይ የተቀረጸ ቪዲዮ እኔ ቅዳሜ ዕለት የቀጠሮ ጌሜ ቀን ራሴን ሜካፕ እየሰራው የቀረጽኩት ቪዲዮ እንዴት እንደሆነ ቪዲዮ ላይ ስክሪንሻት አድርገሽ ስትልኪ ይኸውልሽ። አሁን እዚህ ጋር ይተሻል ሳተርዴይ ቅዳሜ ከቀኑ ሳይቀር ቀኑና ሰዓቱ ይተሻል 7 ሰዓት ተኩል ይላል። እንደዚህ አድርገሽ ቪዲዮ ስክሪንሻት አድርገሽ ከጋላሪሽ ላይ ስትልኪልኝ ምን ቀን እንደተቀረጸ ያስታውቃል እኮ ነው ያልኩሽ። እኔ አሁን ማለት ነው ይሄ ቪዲዮ ብቻ ነው አለኝ። ግን ማለት ነው ምን መሰለሽ እኔ ጽፌ ያለው ለሱ ማለት ነው በዋትስአፕ ነው ጻፍኩት። ወርቄ መልስልኝ ያልኩ ከዛ የለም ሸጥቼ በልቻለሁ አልሰጥሽም ማለት ስለተናገርሽው ነገር ማስረጃ አቅርቢልኝ መርየም። እኔ ያልሽኝ
ይህን ቪዲዮ ከቀረጽኩት በጣም ቆይቷል። በጋላሪ ላይ ነው ቀርጬ አስቀምጬ ከሳምንት በፊት የፖስት ካለ ልክልሻለሁ። ከሌለ ማስረጃ የሆነማ ግቢና ጋላሪ ላይ እኔ እንዳሳየው መቴለክ መናገር በሷ ተራ እኔ ነኝ የማናግራት። ማሪ የውልሽማ ጋላሪ ውስጥ ግቢ። በጣም እኮ በቀላሉ እያስረዳዎች ነው። እኔ እናት እኔ ቅዳሜ ለታ ራሴን ሜካፕ ስሰራ ጋላሪ ላይ የፍሊተር የለው ምን የለው ጋላሪ ላይ ገብቼ የቀረጽኩት እዚህ ጋር ይኸውልሽ፣ እዚህ ጋር ጋላሪሽ ላይ ስትገቢ እዚህ ጋር ቀንና ሰዓት ሁሉም ቦታ የት ሀገር እንደተቀረጸ ቦታ ያሳያል። እዚህ ጋር ይኸውልሽ ከላይ ፎቶ ስክሪንሾት ብቻ በቃ ቪዲዮ ላይ ከዛ ያኔ ስንት ወሩና ቀኑን ስለሚናገር እሱን አሳይልሻለሁ። እዚህ ጋር ሊወጣ ወይስ እንዴት ነው የሚገባው? ጋላሪ ውስጥ አይችልም እኮ ይኸውልሽ፣ እንደዚህ ብቻ አድርገሽ መግባት ትችል። እንደዚህ ስላይድ አድርገሽ ወደ ጋላሪ መሄድ ትችያለሽ። እሺ ቆይ አከምቲንገባ ማለት እንዴት ነው የሚገባው? እንደዚህ አድርገሽ እንዲህ ስታደርጊው ከቲክቶክ ያወጣሻል። ግን እኛ ጋር ፖዝት ያለሽ ከዛ ጋላሪ ትገቢያለሽ። አቡ ነገር ስላለ ይቅርታ አድርጌልኝ። ላላ አስገቢልኝ እገባለች። ፎቶ ከጋላሪ ላይ ታምጣ እንዴ ማስረጃ ወይኔ የሚበላሽ ነገር አብይ ከሱ ሌላ ደግሞ ሌላ መረጃ ስላለኝ እዚሁ ላቀርብልሽ ነበር እኮ እሷ ያለች ግቢ በያት። እሺ ትላለች። አዎ ትመጣለች። ላትመጣ ትችላ እንዴ ከመጣት ማስወጋኗ ችግር የለው ትመጣለች። ለምንድን ነው የምትመጣው? አቢባ አልኩሽ። ይኸው አቢባ ለሶስቱም አንድ መረጃ ካመጣች አልኩሽ እኮ ለአሁኑ ለጋላሪ ምናምን ያለችው ካመጣችልሽ ወላሂ ሁሉንም ነገር ከፍላለሁ አልኩ። ሁሉንም እንጂ ብሩንም አንድ በይ። አንዳንዴ ለሰው ማዘንም ይጎዳል። አየው አይዲ በራስሽ ብር መሬት አለኝ ቤት አለኝ ሽጬ አምጥቼ እሰራለሁ ባለችብኝ ያለችው ማስረጃ አለ። እሱ ቮይስ አለ። አትስሪ ቤት ሽጠሽ ሳምሰንግ ከሆነ ስልክሽ ዲቴል በሚለው ግቢ ፎቶውን ልኪ ልበላት እንደዛ። ወይ ሳምሰንግ ከሆነ ስልክሽ መርያም ስልክሽ ሳምሰንግ ከሆነ ዲቴል በሚለው ግቢ። እሺ ጋላሪ ላይ ዲቴል የሚለውን ነው መንካት ያለብሽ። ሶስተኛ ወር ቀን 23 ኦልሬዲ ከአንድ ወር በፊት ማለት ነው። ሶስተኛ ወር ቀን 23 አሁን አምስተኛ ወር ከአንድ ወር ከስንት ጊዜ በፊት ማለት ነው ጋይስ? ቪዲዮን የቀረጽሽ ከአንድ ወር ከምናምን በፊት ነው። ወርቁን የሰጠሁት ከ5 ወር በፊት ነው። ረጅም ጊዜ ስለሆነ ትዝ አይለኝም። 5 ወር እገምታለሁ ብላለች። ከተዋወቁ 7 ወራቸው ነው። ሶ ከ5 ወር በፊት ለሱ ወርቁን ከመስጠቷ በፊት ከሆነ የሰጠችው ማምጣት ያለባት ከ5 ወር በፊት የሆነ ቪዲዮ ነው አይደል? ከጋላሪ ሳይሆን ፕራይቬት የሆነን የላከችልኝ። ሶስተኛ ወር ቀን 23 አራተኛ ወር ቀን 23 አንድ ወሩ። አሁን አምስተኛ ወር ቀን 8 ነን። 8 ቀን ከዚህ ወር 7 ቀን ከዛ ወር ከ15 ቀን ከጋላሪ ላይ አይደለም የላክሽልኝ ከፕራይቬት ነው። አዎ ፕራይቬት ውስጥ ነው አስቀመጥኩት። ስለዚህ የቀረጽሽው ቪዲዮን ሶስተኛ ወር ቀን 23 ነው። አዎ እሺ አንቺ ደግሞ ያልሽኝ ወርቁን ከመስጠቴ በፊት ነው። ለሱ ወርቁን ከመስጠቴ በፊት ነው ይህን ቪዲዮ የቀረጽኩት ነው ያልሽው። ምን? ይህን ቪዲዮ የቀረጽኩት አይደለም። አዎ ልክ ነሽ። ወርቁን ለሱ ከመስጠቴ በፊት ነው የቀረጽኩት። ለሱ ከመስጠቴ በፊት አዎ እኔ እኮ ለሱ ከሰጠሁት ማለት ነው። እሺ አውሪ። እሺ ወርቁን ለሱ ከመስጠቴ በፊት ነው ይህንን ቪዲዮ የቀረጽኩት ነው ያልሽኝ አይደል? ትክክል። ድምፅሽን ሚውትሽን አብሪው። ሌሎች ሰዎች የሚያወሩሽን ታውኝ በያቸውና ሚውትሽን ከፍተሽ ከኔ ጋር ብቻ አውሪማ እኮ። ሚውቱን አብሪዋ። ሚውቱን አብሪውማ። ሚውት መለም ሚውት
ሚዩት አታርጊ። የሆኑ ሰዎች አካባቢዎች ላይ ሲያወሩሽ ነው ሚዩት እያደረግሽ። ምንም የለውም። ይኸው አሳይሻለሁ። ምንም የለውም ማሬ፣ ችግር የለም። ይኸውልሽ ወርቁን የሰጠሁትኝ ወደ ስራ ስገባ የዛሬ 5 ወር ፈዲላ ጋር ወስዶ ሲያስቀምጠኝ ነው ወርቁን የሰጠሁት። አይደለም፣ እንደዚህ አይደለም። ከስራ ከወጣው በኋላ ነው አቡዬ፣ ከስራ ከወጣው በኋላ ነው የሰጠሁት ወርቅ። ወደ ስራ ስገባ መዳም እንዳትሰርቀኝ፣ መዳም እንዳትወስድብኝ፣ ወደ ስራ ስገባ ይህንን ወርቅ መዳም እንዳትወስድብሽ እኔ ጋር ይቀመጥልሽ ብሎኝ ወደ ስራ ስሄድ ሰጠሁት አይደለሽ? ወደ ስራ ነው አለኝ። ግን እሱ እንደዚህ ነው አለኝ። ግን እኔ አልሰጠውም። ያቀም ማለት ነው። ፈዲላ ታውቃለች። ችግር የለውም። ማስረጃ አለኝ። ታውቃለች። የሰው ምስክር ማስረጃ አይሆንም ማሪ፣ የሰው ምስክር አይሆንም። አሁንም ይሄ ፎቶ ይኸውልሽ ዶክመንት ነው ማስረጃ። ወደ ስራ ስገባ መዳም ይህንን ወርቅ ትልቅ ስለሆነ መዳም አይታ እንዳትወስድብሽ ብሎ እኔ ጋር ይቀመጥልሽ ሲለኝ አሁን እንደዚህ ነው አለኝ። ግን እኔ አልሰጠውም። ያቀን አልሰጠውም። እሱ እንደዚህ ነው አለኝ። ግን አልሰጠውም። ወደኋላ ልመልሰው ዳይሬክት ላይቭ ዩቱብ ላይ ስለሚተላለፍ ወደኋላ ልመልሰውና ያልሽውን ደግሜ ላሰማሽ። ወደ ስራ ልገባ ስል መዳም ወርቄን እንዳትወስድብኝ እንዳትወስድብሽ እኔ ጋር ይቀመጥልሽ ሲለኝ እኔ ደግሞ እሺ ብዬ አውልቄ ሰጠሁት እሱ ጋር እንዲቀመጥልኝ። ከዛ ወስዶ ለፈዲላ ሚስቴ ናት ስራ አስገቢያት ብሎ ለፈዲላ አስረከበኝ። ስለዚህ ፈዲላ ቤት 5 ወር የቤት ኪራይ ሳትከፊ ምግብ በነፃ እየኖርሽ ነው ስልሽ፣ አዎ ሚስቴ ናት ስላላት የቤት ኪራይም አልከፍልም የምግብም አልከፍልም እየኖርኩ ነው 5 ወር ያልሽ። ስለዚህ ከ5 ወር በፊት ከሆነ ይሄንን የጣት ቀለበት የሰጠሽው ይህን ቪዲዮ ደግሞ የቀረጽሽው የላክሽልኝ ከፕራይቬት ላይ 3ኛው ወር የሚያሳየው ቀን እዚህ ጋር 3ኛው ወር ቀን 23 ነው። 3ኛው ወር ቀን 23 ማለት ደግሞ የዛሬ ወር ከ15 ቀን ማለት ነው። ወር ከ15 ቀን አሁን ያለን 5ኛ ወር ቀን 8 ነው። ከዚህ ወር 8 ቀን ከዛኛው ወር 7 ቀን 15 ቀን። ስለዚህ አንድ ወር ወርቄ ማለት ነው አቡዬ። ይሄ ወርቄ እሱ ያ ቀን እንደዚህ ነው አለ። እኔ አልሰጠሁም። ገባሽ? ይሄ ወርቄ አንድ ሳምንት በፊት መዳም ቤት ስራ ልገባ ሙባረክ የመናገር መብት የለክም። በእሷ ተራ ይህ የእሷ ተራ ነው እንዴ? በተራክ ነው አንተ የምታወራው። መሀል ላይ አትግባባት በእሷ ተራ እንዴ ማሬ። ቅድም ወደ ስራ ልገባ ስል መዳም እንዳትወስድብሽ ብሎኝ ነው አምኛው ልቅ የሰጠሁት ብለሽ ነበር እኮ የኔ ውድ። እኮ እንደዛ ሲለኝ አውልቄ የሰጠሁት ብለሽ ነበር። ግን ማለት ነው እሱ ጋር ሰው ብያለሁ እንደዚህ። ግን መጀመሪያ ማለት ነው መጀመሪያ መዳም ቤት እኔ ስትገባ አልሰጠሁም። ሁለተኛ ስትገባ ነው ሰጠሁት። ለምን ሰጠሁት? አሁን እኔ ለምን ተሳስተሽ ነው ቅድም ሰጠሁት ያልሽው? ወደ ፈዲላ ማለቴ አሁን በቃ ተናድጄ ስላልኩኝ ማውራት አይችልም። ገባሽ? እየተንቀጣቀጥኩ ነኝ። አይችልም ማውራት፣ ምክንያቱ በጣም ተናድጃለሁ። ትላንትና የተሳደበኝ ነበረ። ለዛ ነው ገባሽ? እና ምን መሰለሽ ይሄ ወርቄ እሱ ጋር ስለነበረ እኔ መጀመሪያ ቆይቷል ብለሻል። ታዲያ ይሄ ከመስጠትሽ በፊት ከሆነ ወር ከ15 ቀኑ ነው ገና ከሰጠሽ። ምን መሰለሽ እኔ እሱ ጋር ሄዳለሁ። እሱ ጋር ከሄድኩ ደግሞ ማለት ነው ወስጄ ቪዲዮ ቀርጄ ምናምን አድርጌ እሰጣለሁ። እንደዚህ ነበረኝ። አሁን ደግሞ ቃሉ ነገር ተቀየረ። እሱ ጋር ተቀምጦ ሄደሽ እሱ ጋር ቪዲዮ ለመስራት ተቀብለሽው ቪዲዮ ሰርተሽበት መልሰሽ ሰጠሽው። አዎ ብዙ ቪዲዮ ነው አለ። እንደዛ ነው እንዴ? እንደዛ ቲም ነበር እንዴ? ከመጀመሪያ ሌላ ቪዲዮም አለ። አዎ እንደዚህ ነው። እሱ ጋር ሄደሽ አንዴ ወርቄን ቪዲዮ ልስራበት ብለሽ ተቀብለሽ አድርገሽው ቪዲዮ ሰርተሽበት መልስ የሰጠሽው። ማስረዳት ነው አቃተኝ እንጂ እንደዚህ ነበር። እንደዚህ ነው ያው ነገር ጣልቃ ገባ ጅኒ ገባ አያስፈልግም። ቅድም በፊት ሳልሰጠው ነው ቪዲዮ ሰርቼ ጋላሪ ላይ ያስቀመጥኩት ድራፍት ላይ። አሁን ደግሞ እየመጣች እየተቀበለችኝ ወርቅ እየተቀበለችኝ ቪዲዮ የሰራች ትመልሳለች። እኔ እቀበላለሁ ማለት ይህን ይቀበላለሁ። እሺ ለህዝቡ ትቻለሁ። እሺ አሁን ወደ ብሩ እንግባ። የወርቁ ብዙ አሳማኝ ሆኖ አላገኘሁትም። እኔ ሌሎቻችሁ እንደፈረዳችሁ ፍረዱ። ህሊናዬ ግን ወርቁን ጉዳይ ኦልሬዲ ከ5 ወር በፊት መስማት ትችላላችሁ።
ፈዲላ ጋር ሲልከኝ ማዳም ይሄንን ትልቅ ወርቅ እንዳትወስድብሽ እኔ ጋር ይቀመጥልሽ ብሎኝ አውልቄ ሰጠሁት ብላኝ ነበር ቅድም። አሁን ደግሞ ቃሉ ተቀይሮ አይደለም አልሰጥሽም ሰጥቼ ነው መላቱ እያለኝ እኮ ማስረጃ አለኝ። አንቺንም ሙባረክንም አይደለም የማምነው እኔ ዶክመንት ነው ማምነው። አንቺንም ሙባረክንም አይደለም ይሄ ማስረጃ ሶስተኛ ወር ቀን 23 ሶስተኛ ወር ቀን 23 ሶስተኛ ወር ማለት ቆጥሬ ወር ከ15 ቀን እሱ መለስኩላት ያለው ጊዜ ነው ይሄ። አሁን ደግሞ ሀሳብሽን ቀይረሽ ምን አልሽ? እየሄድኩኝ እየተቀረጥኩኝ መጀመሪያ አቋምሽ አንዲሁና መጀመሪያ ይሄኛውን ሶስተኛው ወር ቀን 23 ከመስጠቴ በፊት ነው አልሽ። ስለዚህ ከወር ከ15 ቀን በፊት ነበር የሰጠሽው። ቅድም እኮ በጣም ቆይቷል፣ 5 ወር ይሆኗል። ወደ ፈዲላ ስመጣ ወደ ስራ ስገባ ብለሽ ነበር። ልክ ነሽ። በተራ እኔ ጨርስ አንቺ አውሪ ማለት ከዛ ቅድም እኮ ወደ መዳም ቤት ስገባ መዳም እንዳትወስድ ወደ መዳም ጋር ሲልከኝ ኒካ አሰርንና 1 ሳምንት ጊዜ አብረን አሳልፈን ፈዲላ ጋር ሲወስደኝ ወርቅሽን ማዳም እንዳትወስድብሽ ብሎ እኔ ጋር ይቀመጥልሽ ብሎ አውጥቼ ሰጠሁት አልሽ። እንደዛ ካልሽ በኋላ አሁን ደግሞ ታዲያ ሶስተኛ ወር ቀን 23 ማለት እኮ 1 ወር ከ15 ቀን ነው ስልሽ ከሰጠሽው ታዲያ ገና 1 ወር ከ15 ቀን ውስጥ አዋልሽና ትንሽ ቆይሽ እሱ ጋር እየሄድኩኝ እየተቀበልኩት ቪዲዮ ቀርጽና መልሼን ካለዋለው ይህንን ለምን ከፍሮም ዘ ፈርስት ፍሮም ዘ ቢግኒንግ ለምን አላልሽም? ረዳት ነው አቃተኝ። ምክንያቱ በቃ እንትን ስላልኩኝ ማለት ነው ተናድጄ እንትን ስላልኩኝ ነው እንጂ እንደዚህ ነው። ሌላ ቪዲዮም አለኝ ችግር የለውም። ይሄ ቪዲዮ ደግሞ እሱ መኪና ውስጥ ምንድን ነው እሱ ቪዲዮ ደግሞ ተውሰሹ እንደገና ቀርጸሽ የመለሽለት ለምን ከመጀመሪያው እየተዋስኩትኝ እየቀረጽኩ መልሳለሁ የሚለውን ለምን ከመጀመሪያ አልተናገርሽም? እውነት ከሆነ ለምን አሁን መነጨ? አሁን እኔ ቀኑን እያንዳንዱን ዲቴይል እያደረግኩ ስጠይቅ ለምን ሆነ ማሪ? ለምን ከመጀመሪያው? ምክንያቱም ምን መሰለሽ እኔ አሁን ተናድጄ ነው አለሁት። ገባሽ? ራሴ አጥፋለሁ ብዬ ስንቴ ነው ሞከርኩ። በጣም ነው ተናደድኩ። ራስ ማጥፋት መፍትሄ አይሆንም። ቆይሽ በትክክል አይደለም አሁንም ማለት ነው። ምክንያቱም መሰለሽ ተናድጄ አለው እሱ ያደረገኝ ነገር ማለት ነው። ስለ ወርቁ ማስረጃ ስለሌለን ወደ ብሩ እንሄድ። ወደ ብሩ ስለ ብሩ ማስረጃ አምጭልን ማሪ። ስለ ብሩ መከላከያ ማስረጃ አለኝ። ለሱ ድምፅም አለ ለእኔ ጽፈትም አለ። ማስረጃ የምታቀርበው ቮይስ የውልሽ ማሪ በቮይስ አውርታችሁ አታውቁም። በኦሮምኛም ቢሆን ይተረጎማል። እዚህ ጋር ህዝቡ ይተረጉምልናል። አውርታችሁ አታውቁም። ስለ ብሩ መቼ ነው የምትመልስል? ወይም ደግሞ አናወራ ስለ ወርቄ ብቻ ነው ጠየቁ። ወርቄ መልስልኝ አልኩ። አልመልስሽም ሸጥቼ በልቻለሁ። የለሽም ለማን ወርቄ እሱን አሰሚኝ እልክልሻለሁ ከነቀኑቺ ማለት እልክልሻለሁ አለ። እሱ መለስኩ ያለው ወር ከ15 ቀን ነው። ከወር ከ15 ቀን እንገናኛለን። ደግሞ እሱ በስልክ አላወራም ሰው ጋር ዋትሳፕ ኢቃማ ለምሳሌ ኢቃማዬን መቼ ነው በሰጠው ብር ብታሰራልኝ ብለሽ የጠየቅሽው የሆነ ያልሽው የሆነ ማስረጃ ቮይስ ቴክስት ካለ ሽ ላይ ፈልጊ እስኪ። 7 ወር ግንኙነት እኮ በ7 ወር ውስጥ የሰው ልጅ በጣም ብዙ ነገር ያወራል የተጻጻፈ
ሀቅ ማስረጃ ነው ውዶች። ዶክመንት ልካ ማስረጃዎቿ ሀቅ ከወጡ ሙባረክ እጥፉን እከፍላለሁ ብሎ ቃል ገብቷል። ማስረጃ ብቻ ታምጣ፣ ኢንሻላህ ታገኛለች። እንጠብቃለን። አሰላሙ አለይኩም ወረህመቱላህ። ማሪ ስክሪንሹት እኮ ነው ያልኩሽ፣ ስክሪንሹት ፎርዋርድ ብቻ ነው የምታደርገው። መግባባት። አሰላሙ አለይኩም ወረህመቱላህ ወበረካቱ። ባራይ ዱቆ ቦሪ ዋርኪ። እሺ ተርጉሙ። ቆይ ስክሪንሹት ነው የማደርገው፣ ስልኬ እምቢ አለኝ። ቆይ አንዴ። ከዛ ቀደም የላክሽ ቮይስ ራሱ ነው አይደለም የሚለውን ደግሞ እዚህ ጋር ከፍተውና እንሰማዋለን። ግን ምንድን ነው የዚህ ትርጉም? ማሻአላ ተባረከላ አሽቱ ጀመረሜ ነንጉር ጓደኛ ደንጅሩ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላ ተባረከላ አሽቱ ጀመረሜ ነንጉር ጓደኛ ደንጅሩ ይህ ቮይስ የሚያሳይበት ስክሪንሾት እንጠብቃለን እኮ እንጠብቃለን። እስከ መጨረሻው አይተን ማን ሀቅ እንዳለው አብረን እናያለን። እውነት ትሳሳለች እንጂ አትበጠስም። ለሌላ ጊዜ ግን ብር ስትሰጡ ቪዲዮ ቅረጹ ወይ በደረሰኝ አርጉት። ለማንም ሰው ብር ስትሰጡ 19,000 ድርሃም የሚያክል ትልቅ ብር ስትሰጡ ዝም ብላችሁ አንስታችሁ አትስጡ። ቪዲዮ ቅረጹ ወይ ወደ ቤታችሁን ከሄዳችሁ በኋላ ቮይስ ተላላኩ ስለ ብሩ። ቅድም እኮ ብሩን ስሰጥክ እንዲህ ብላችሁ ቀልድ አስመስላችሁ ተው። ሴቶች ጅልነት ይቅርባችሁ። ሰታም አልሰጠችም ከሆነ እኔ ጀስት ለእህቶቼ ምክር እየሰጠው ነው። ሰልጥኑ፣ በደረሰኝ አርጉት። ለወንድ ብር መስጠት ደግሞ ይቅርባችሁ። በጣም ያሳፍራል ወንድ በብር መግዛት። እድሜ ልኬን ስመክራችሁ እኖራለሁ፣ ግን አትማሩም። እሺ ሙባረክ፣ ከአንተ ደግሞ የምፈልገው ማስረጃ መሬት ሽጬ ለኢቃማይ ብር ላምጣ ስትልክ አይሆንም ያልካት በቮይስ ነው ያወራችሁት። ካለ ማስረጃ አምጣለን። ሙባረክ፣ ይህን ስታውር ያወራችሁት በቮይስ ነው? ሙባረክ አለክ የለክም? አለው አንድ ደቂቃ ብቻ ቮይስ ካለ ይሄ ራሱ ትልቅ ማስረጃ ነው። ኦልሬዲ ብር ከሰጠ አንድ ሰው ለምን መሬቴን ሽጬ ላምጣ ይላል። መሬቴን ሽጬ ላምጣ ለኢቃማ ማሰሪያ ስትል አይ እኔን ከማወቅሽ በፊት ያፈራሽውን ሀብትማ እንድታወጪ አልፈልግም። ኖ እኔ በ6 ወር ውስጥ ችግሬን አስተካክዬ እኔ ራሴ ያሰራልሻለሁ በራሴ ያልክበት በቮይስ ከሆነ ፕሊዝ አሁን ይሄ ሽጬ በልቼዋለሁ ያለበት ቃል ከ1 ወር ከ15 ቀን በኋላ ከሆነ እሱ ነው የሚወስነው። ይሄ ማስረጃ ነው የሚወስነው። የምትልከው ስክሪንሾት ቀኑ ከወር ከ15 ቀን በኋላ ከሆነ በቃ አልተመለሰላትም ማለት ነው። እኔ ወርቁን ከመለስኩላት ወር ከ15 ቀን ነው ብሏል። እሷ ደግሞ የላከችው ፎቶ ከወር ከ15 ቀን ነው ኦልሬዲ ለብሳው ፎቶ ያላት። ስለዚህ ወርቁን የሰጠሁት ከ5 ወር በፊት ነው ብላ ከዛም በኋላ ይሄ ፎቶ ሲወጣባት ቀን ማስላክ ስለማትችል ያስልቼ ወር ከ15 ቀን እኮ ነው። ከ5 ወር በፊት የሰጠሽው ወርቅ ከወር ከ15 ቀን በፊት 3ኛ ወር ቀን 23 አንቺ ጋር ምን ያደርጋል ስላት አሰበችና እኔ እሱ ቤት ስሄድ እየተዋስኩት እየለበስኩት ቪዲዮ ሰራ ነበር አለች። ለምን ታዲያ ይህን ከመጀመሪያ አልተናገርሽም ስላት ተረስቸዋለች። አሁን የምታመጣው ቮይስ ቀኑ ከወር ከ15 ቀን በኋላ ከሆነ እውነቷን ነው ማለት ነው። እየሄደች እየተዋሰችው ቪዲዮ ትሰራ ነበር፣ ረስታው ነው ማለት ነው። ይህንን ቀን ነው እየጠበቅን ያለ ነው አሁን እኛ። ይሄ ቮይስ የተላከበት ቀን ለምን ቆየች? ስክሪንሾት ማድረግ አቅቷት ይሆናል።
ስክሪንሾት ታቀም ይሆናል ሰዎች እየጠየቀ ግን እስካሁን ሌሎች ነገሮች ስክሪንሾት አድርጋ የላክልኝ አለ። ማሪ ስልክ እያወራሽ ከሆነ እኛ የሁሉ ሰው አስቀምጠሽ ስልክ ከምታወሪ ለእኛ ለምን ቅድሚያ አትሰጭንም? እኛን አስቀድሚና አይደለም እምቢ አለኝ ስክሪንሾት ወላሂ እምቢ አለኝ። ቆይ እሺ በሌላ ስልክ እንደዚህ ፎቶ አልሽው ስክሪንሾት እምቢ ካለኝ በሁለተኛ ስልክ ሙባረክ መኪና ካቆምክ ቪዲዮ አብርተክ ማስረጃክን መሬት ሽጬ ብር ላምጣ ብላለች ያልክበትን ቮይስ ካለ እንድታቀርብልን በቴትና እንጠቃለን። አርጌያለሁ። ቆይ እንደረሰኝም ጉድ ነው። ፈጣሪ ሆይ ድረስ ስክሪንሾት ሁሉ የሚያቆየው እናወራም ካልሽ ከሱ ጋር ያወራውበት ዋትሳፕ ተደግቷል። ስለ ብር ስለምናምን አናወራም። እኔ አይዴን መጠየቅ ከፈለኩ እንትን ነው ማድረገው። አይዴ እንዴት ሆነ ነው የምለው። ከዛ ለብር ምናምን አላወራም። ምክንያቱ ስለምንገናኝ ከተገናኘ ነው የምጠይቀው። እሱም መልስም አልመለስልኝም። ግን ብቻ እኔ ማራት አላውቅም። ብቻ አልሐምዱሊላህ ወላሂ ከባድ ነው። እሺ በሳምንት ነው የምንገናኘው ብለሽ ነበረ። ሳምንት ሙሉ ስታወሩ አንድም ቀን ስለ ገንዘቡ አውርታችሁ አታውቁም? የሆነ ሰው ከጎን የሆነ ነገር እያላት ነው። ሳምንትም እንገናኛለን፣ በሁለት ሳምንትም፣ በ4 ቀንም በ3 ቀንም እንደዚህ ነው የምንገናኘው። እሱ ቋሚ አይደለም። ለዚህ ነው። እሺ በህግ ለመክሰስ ሞክረሻል? ስለ ብርሽ እንዴት ነው የምሞክረው? አልመልስሽም አላለም እኮ አይዲሽ እየሰራው ነኝ አሰራልሻለሁ። ከዛ በኋላ ደግሞ አይዲሽን ከተቀበልሽ በኋላ መንጃ ፍቃድ ታወጣለሽ አለኝ። እንዴት ነው የምከሰሰው? ባሌ ነው። እንዴት አንድ ሰው አይዲ ሳይኖረው እንዴት መንጃ ፍቃድ ያወጣል? አይዲ ሳታወጪ ገና 9,000 ድርሃም ሰተሽ ገና አይዲ ሳይሰራ ላዩ ላይ 10,000 ድርሃም መድገም። ይሄ ሁሉ ብር ደግሞ ለቤተሰባት ልኪም ነበር። ኮንትራት ቤቶች እየሰራሽ እየተቀበልሽ እኔ 5 ዓመት ነው ሰራሁት። አዎ ለቤተሰቦች ልኪም እዛው ነበር የምታስቀምጪው? ላ ነው ለቤተሰቦች ከፈለኩ 10,000 ብርም 20,000 ብርም እልካለሁ። ግን ለእኔ እንደዚህ ያስቀመጡ ለእኔ እንደዚህ አድርጉ አለ። ከእሷ ጋር ልጨርስ እና እጠይቃለሁ። ባንክ አካውንት አለሽ? የኢማራት ባንክ አካውንት አለሽ? ለኢማራት ምን አካውንት? ለኢትዮጵያ ነው እንጂ ለኢማራት የለኝም። እሺ መዳም ደግሞ ስትሰጥሽ በካሽ እየተቀበልሽ ነበር የምታስቀምጪው? አዎ በካሽ ነው የምትሰጪ። በካሽ ነው እሱ ነው የማስቀመጠው። 19,000 ድርሃም ሁሉ ክፍልሽ ነበር የምታስቀምጪው? እኔ 40,000 ድራም ነው 45,000 ድራም ነው አስቀመጥኩት።
ሌላ እንትን ነው ገዛሁት፣ የሆነ ነገር ነው ገዛሁት ለእናቴ። የቀረውን ደግሞ ለሱ ነው ሰጠሁት። እኔ ለባንክ አልክም ብዙ ጊዜ ብር ማለት ነው። ለእናቴ ከፈለኩ ነው የምልከው፣ ግን እንትን አልክም። 45,000 ድርሃም ማሻላ ጎበዝ። እሺ ስለዚህ አሁን መሬት 7 ሚሊዮን ብር መሬት ሽጬ ብር ላምጣ ብለሽው ታውቂያለሽ? እኔ የለኝም፣ መሬትም የለኝም፣ ምንም የለኝም። እኔ ምንም የለኝም። ቴንኪው ይህን ብላኛለች ያልክበትን ማስረጃ አቅርብ። ሙባረክ የለኝም። ቮይስ አቅርብ። እሺ እናቱ ከደረስ አሁን ያንተ ተራ ነው። አቅርብ ማስረጃ ካለ ምንም እንዳይቀጣኝ መጠየቅ አሁን ነገር አይ ቮይስ ካለው ያንን ስትዩ ቮይስ ካለው ብቻ ነው የምናምነው እንጂ ያለ ማስረጃ ዝም ብሎ ሰው ወደ ማስረጃ ሳናይ በፊት ማለት ነው 40 የፈለግኩት የመጠየቅ መብት አለኝ። 45,000 ድራም እዚህ ያላት 5,000 ድራም ብቻ ታሳየኝና አሁንም ብሩ ከፍላለሁ። 5,000 ድራም ለሀቢባ አሁን የነገረችውን 5,000 ድራም እቺ ልጅ አውጥታ ካሳየች 5,000 19 ነው 26 ዋጋ ነው። 26 5,000 ድራም ላለው ያልኩበት ምክንያት ማለት ነው። እንደዚህ እጄ ላይ ያለ እኮ አለም ለእናቴ የሆነ ነገር እናገዛሁ። ስሚኝ ነገር ሀቢባ አመጣጣ ልንገርሽ ስመጣ ከዛ ወደዚህ ስመጣ ድምጿ አለ ማለት ነው። ትኬት እኔ ለእሷ ብዬ ሌሎቹን ሴቶች ወይ ደግሞ ሴት ልጅ አላህ ይስጠኝ ሌሎቹን በሷ አላባዛም ወይ ደግሞ እንደሷ ላይም ሌሎቹን ሴቶች ግን ለካ የሴትም ክፉ እንዳለው ዛሬ ያየው። አንደኛው ነገር ጥያቄ ከዛ ስመጣ የትኬት ብራታ አንደኛው እኔ ነኝ ትኬቱን የቆረኩላት። አንድ ድምጿ አለ አትከድም። ሁለተኛ ደግሞ ከኢትዮጵያ እየመጣች ሙባረክ ባለኝ ብር ውሸት ካለች መረጃ አለኝ። ባለኝ ብር አንዳንድ ነገር ሰርቼ ለሰው ሰጥቼ እየመጣው ስለሆነ 150,000 ብር ጎሎኛል እና እባክህ 150 የኢትዮጵያ ሺህ ብር ላክልኝ ብላ ደጋግማ የላኩላትን መረጃ አለኝ። ይሄስ ምን ይባላል? ሳትመጣ እየመጣች ጨርሳ ብር ኢትዮጵያ ላይ። እሺ ጥሩ ድምፅ አለኝ መረጃ አለኝ መካድ አችልም። ኦኬ ጥሩ። ቅድም ብሩን የሰጠሁት ኒካ ካሰርም በኋላ ነው ብለሽኛል አይደል? ምናል ቅድም ብሩን የሰጠሽው መቼ ነው ስልሽ ኒካ ካሰርም በኋላ ብለሽኛል አይደል? ጥሩ። ኒካ ያሰራችሁት ከኢትዮጵያ ስመጣ ከኤርፖርት ተቀብሎኝ ቤቱ ወስዶኝ ሁለት ምስክሮች አምጥቶ ኒካ አሰርን ብለሻል አይደል? ስለዚህ ብሩን የሰጠሽው ኒካ ካሰራችሁ በኋላ ከሆነ 19,000 ድርሃም የሰጠሽው ከኢትዮጵያ ስትመጪ ድርሃም ይዘሽ መተሽ ነው? አዎ እኔ ካሽ ነው ያዝኩት። ይዘሹ ድርሃሙን ይዘሽ ሄደሽ በካሽ ድርሃሙን ይዘሹ ተመለሽ? አዎ ኦኬ ጎበዝ። አልጠፋብሽም፣ አልተሰረቅሽም። 19,000 ድርሃም ከኢትዮጵያ ይዘሽ መጣሽ ሰጠሽው። እሺ ኢትዮጵያ ያለሽ ቸግሮሽ 150,000 ብር ላክልኝ ብለሽው ታውቂያለሽ? እኔ አልተቸገርኩም። የሆነ ነገር ይሄ ከ10,000 19,000 ድርሃም ነው አለኛ። እሱ ያ ብር እንትን ካወጣሁት ይጎልኛል። ምክንያቱ ለመንጃ ፈቃድና ለእንትን ማለት ነው ለአይዲ ማለት ነው። ከዛ አንድ ነገር መግዛት ፈልጌ ነው። ወርቅም ገዝቻለሁ። ወርቅም እጄ ላይ ነው አለ ኢትዮጵያ ነው አለሁት። አንድ ነገር መግዛት ፈልጌ 150,000 ብር ፈልጋለሁ አበድረኝ አልኩ። ብድር ነው ጠየኩት። ስጠኝ አላልኩም። እኔ ስጠይቀኝ ከኔ ስትቀበል በዋትሳፕ እያናገረችኝ ስትሰጠኝ ደግሞ አለ ኢማራት ከመጣ ልክ እሰጥሃለሁ አልኩ። እሺ ችግር የለውም አለ። ሰጠኝ 150,000 ብር ማለት ነው። ኦኬ ጥሩ። እሺ ይሄንን የጠየቅሽው በዋትሳፕ ቮይስ ነው? አዎ በጣም ጎበዝ። ማስረጃ እንዳለ ታውቂያለሽ ኦልሬዲ። ታዲያ አንቺ ብድር ስትጠይቂው 150,000 በዋትሳፕ እየጠየቅሽው ለምንድን ነው 19,000 ድርሃም የሚያክል ነገር እየሰጠሽው ምንም አይነት ማስረጃ ልታስቀምጪ ያልቻልሽው? እንደገና አንድ ከወጣው ትጎሎብኛል። ምክንያቱ እኔ በቃ እሱ መንገድ ታወጣለሽ አሰራልሻለሁ ስላለኝ ከወጣው መርያም ገብቶኛል። ቆይ እኔ ስጨርስ ነው የምታወሪው። አንቺ ስጨርሽ እናወራለሁ። እኔ እየተጠባበቅን 19,000 ድርሃም የሚያክል ብር ኢትዮጵያ ይዘሽ ገብተሽ ሳታጠፊው ይዘሽው መመለስሽ ጀግና ነሽ። ሳይሰረቅብሽ ሳትመነዝሪ ምን ሳትይ በጣም ጎበዝ ነሽ። 19,000 ድርሃም የሚያህል ነገር
አምጥተሽ ስትሰጪው ለሱ ለምን ምንም አይነት ማስረጃ አልያሽም? እሱ 150,000 ድርሃም 150,000 የኢትዮጵያ ብር ከሱ ብድር ስትጠይቂ በዋትሳፕ ቮይስ መረጃ እየያዘብሽ እየጠየቅሽ ቮይስ ከላኩ ለአንድ ሰው መረጃ እንደሚይዝብኝ አውቃለሁ። እኔ በደልተ እንኳን እሱ ቀድሞ ፎርዋርድ ወደ ሌላ ስልክ ሊያደርገው ይችላል። ሶ ማስረጃ እያስያዝኩ ነው ላይ ለ150,000 በዋትሳፕ እየጠየቅሽ እንዴት ነው አንቺ 19,000 ድርሃም ከኢትዮጵያ እኔ እንደውም ቅድም ሳትሄጂ መስሎኝ ነበረ እና ከኢትዮጵያ 19,000 ድርሃም ይዞ መምጣት አሳማኝ ነው? እኔ በፊት ማለት ነው በመጀመሪያ እኔ የሆነ ስራ መከፈት ነው ፈለኩ ኢትዮጵያ ላይ ማለት ነው። እዚህ ማምጣት አልፈልግም፣ መመለስ አልፈልግም። ከዛ እሱ ደግሞ ይሄንን ሀሳብ ነው አመጣኝ። ከዛ እኔ ደግሞ ባሬ የሆነ ነገር ሰው እንደዚህ ነው ካለኝ በቃ የሆነ ነገር ይሄ አረጋለሁ ካልኩ ያ ነገር ካረኮ እንትን ደስ አይለኝም። ገባሽ? ይሄ ብር ይሄ እንደዚህ ነው የማደርገው፣ ይሄ ደግሞ እንደዚህ ነው የማደርገው። ጸባይ ታውቃለህ፣ እሱም ማለት ነው ያውቃል። ይሄ እንደዚህ ነው የማውቀው፣ ይሄ ደግሞ እንደዚህ ነው የማደርገው ካልኩ አላጠፋም። በምንም ታምር አንጀቴ ነው የሚቆርጡ እንጂ አላጠፋም። ያ ብር ማለት ነው። ከተቸገርኩ ወላሂ ይሄ ጸባይ ነው። ከተቸገርኩ ከሰው ብድር ወስጄ ሰርቼ ነው የሚከፍለው። የሀሳቤ ደግሞ አርጌ ነው እንጂ አላጠፋም ብር። በጣም ጥሩ። እሺ 150,000 ስትጠይቂው 19,000 ድርሃም እጄ ላይ አለ ግን እንዳልነካው ብዬ ነው ብለሽዋል? አዎ እሱ ቮይስ ክፈት ብሩ ስጠይቅ ብለሽዋል? ኖ ቮይስ አላኩም። እኔ ኢማራት ከመጣው ይሰጣሃለው፣ አንቴ ጋር ከመጣው ይሰጣሃለው። የሆነ ነገር ገዝቼ 150,000 ነው የሚፈልገው ስጠኝ ወይ ደግሞ አልኩ እዚህ ጋር ኢማራት ስመጣ እሰጥሃለሁ። ኬት አምጥቼ እሰጥሃለሁ ነው ያልሽው? ሰርቼ እከፍላለሁ። ሰርቼ እከፍላለሁ አልኩ። እጅሽ ላይ 19,000 ድርሃም እያለ ለምንድን ነው ሰርተሽ የምትከፍይው? እንትን ነዋ እሱ መንጃ ፈቃድ አውጣሻለሁ አይዲ አሰራልሻለሁ አላልክም? ለዛ ነው ያ ብር መጥፋት አልፈልግም ነው። ምክንያቱም እዚህ ከመጣው አሁን እኔ ምንድን ነው አይዲ ካወጣው መንጃ ፈቃዴን ላይሰንስ ከጨረስኩ ስራ መግባት እችላለሁ። ግን ያ ብር ከጎሎብኝ አይችልም አይዲም መስራትን መንጃ ፈቃድም ማውጣት ማለት ነው። ለዛ ነው እንደዚህ ቮይሱን ያሰማንና ከቮይሱ እንረዳለን። ቴንኪዩ ማሪ ሙባረክ። ኢትዮጵያ ሆና ቸገረኝ 150,000 አበድረኝ ያለችበት ቸገረኝ አላልኩም። እኔ አልቸገረኝም። እኔ የሆነ ነገር መግዛት ፈልጌ ነው ጎደልብኝ ስጠኝ አልኩ። ይሰጣለሁ። እሺ ትኬትስ ለምን እሱ ቆረጠልሽ? አንቺ ብር እያለሽ ፍላጎት ነው። እኔ አላውቅም። እሱ ቦይስ አለ እኔ ነው የሚቆርጥሽ አለኝ። እሱ ለእሱ ፍላጎት ነው። ኦኬ እሺ ሙባረክ ቪዲዮ ክን አብራና ቮይሱን አሰማን። 150,000 ድርሃም 150,000 ብር ብድር ስጠይቅቅ ያለው ብሩ ኤርፖርት ማለፍ አይችልም። ብሩ እንዴት አለፈልሽ? ያ ሁሉ ብር በኤርፖርት ያልፋል እንዴ? ለምን? እኔ ቦርሳ ውስጥ ነው ያስቀመጥኩት። አዎ አልተፈተሽም? ፍተሻ እኮ አለ። ፍተሻ አለ ግን ማለት ነው ቦርሳ ውስጥ ነው ያስቀመጥኩ። ስልኬ ጋር ቦርሳ አድርጌ አካውንት አለ። አይተውት ምንም አላሉ? ምንም አላሉ። ቤትን አካውንት አለ። ሀቢባ ስለ ሀገሬ ስለዚህ ሀገር ኢንፎርሜሽን ልስጥሽ። ባለፈው 15,000 ድርሃም ወደ ከይሮ ይዤ ሊሄድ አጋጣሚ ቦርሳዬ ውስጥ ነበር ማለት ነው። ቾክያለሁ። ወላሂ አውጥቶ አስቆጥሎኝ መዝግቦ ነው ይዤ ያለፍኩት። ስመጣም እስኪ ብሩም ብሎ አይቶታል። ይሄ ነገር ወደ ህግ እሷን አግጃትና ወደ ህግ ይጀመር። ብሩን ይዤ ገብቻለሁ ይዤ መጥቻለሁ ትበልና ከካሜራ ውስጥ ወጥቶ እኔ ከፋ ይሆናለሁ ጠበቃ ይገዛላት ወይ ደግሞ ጠበቃ ስጫትና በህግ እንዳኝ። ለምን ስሜን ትፈታኛለች? እሷ በህግ የፈለግሽውን በይኝ እንጂ መጨረሻውን ለዚህች ልጅ አግዙና ጠበቃ ግዙላት። ብሩን ኤርፖርት ይዛ እንደወጣችና እንደገባች ስለሚታወቅ ቦርሳ ውስጥ ማለት ነው። ከዛ መረጃ ታግኝ ትክሰስ። እኔ ደግሞ ተጠያቂ ሆናለሁ። ግን እኔ ደግሞ በስም ባጥፋት ወላሂ ቪዲዮ ሁሉንም ሪከርድ አድርጋለሁ። 150,000 ብር ብድር ስትጠይቅቅ ያለውን ቮይስ አሰማን አንዴ። እኔ ቮይሱን ሰምቼ መረዳት እሷ ጋለ ቤት ነው ስልኬ አልተዘጋጀውም። ወላሂ ማሪ ብድር 150,000
እኔ ጋር የለም። ዋትስአፕ ቅድም አልነገርኩሽም? ዲሌት ነው አደረገው። መቶ እንደዚህ አለችኝ። ሙባረክ አለችኝ። ስሚኝ፣ ይኸው ውሸት ነው ምን እየካደች አይደለም። ሙባረክ አለችኝ። አቤት አልኳት። ያለኝም ብር እቃ ገዛዝቼ የሆነ ነገር ስራ አስጀምር ያለው 150,000 ብር አንሶኛል እና አበድረኝ ስትለኝ አይ ምንድን ነው አበድረኝ የሚባለው አልኳት። እኔ ነጅ ካሁን በኋላ መበዳደር የሚባል ነገር የለም ምንም ችግር የለውም ብዬ አካውንት ላኪ ብዬ 150,000 ብር ልኬላት ትኬት ቆርጬላት ነው የመጣችው። ወላሂ ሱመ ወላሂ አንዴ ቆይ እሺ ሙባረክ አንዴ አቁም። እዚህ ጋር ማሪ ቅድም ትኬት እንደቆረጠልሽ ስትናገሪ 150,000 ብር እንዳበደረሽ ለምን አልተናገርሽ? እንትን ረሲት ስላለ ችግር የለው። እኔ ለሷን ካልፈልግም አይ ለምን አልተናገርሽም ነበር ጥያቄ። እኔ ማለት ለምንድን ነው የምነግርሽ? እሰጥሃለሁ። እኔ አልካድኩም እኮ እሱ እኮ ስለካደኝ ነው እዚህ መጣሁት። ነገር ከአስከፈ ከትውውቃችሁ ጀምሮ አስረጅን ስላልኩሽ ከትውውቃችሁ ጀምሮ የ7 ወር ግንኙነት እንዴት እንደተዋወቃችሁ ገዝቱ ላይ ገብተሽ አውርታችሁ ተጻጽፋችሁ ተደዋውላችሁ ምናምን እንደተዋወቃችሁ ስለነገርሽን ለምን ያንን ፓርት ብቻ ዘለልሽው? የትኬቱን ሳልጠይቅሽ ራስሽ ተናግረሽ ለምንድነው 150,000 ብር እንዳበደረሽ ያልተናገርሽው ነበር ጥያቄ። ሲምፕሊ ረስተሽው ነው? ያው አንደኛ ረስቻለሁ። እኔ የተንበርት እንትን በስነስርዓት እየወራ አይደለም እያየሽ ነው። ምክንያቱ ተናድጄ ስላለኝ ሴት ልጅ ደግሞ ከተናደደች ማውራትም እንትን ነው ገባሽ? ለዛ ነው እንጂ ለሌላ ነገር አስቤ አይደለም። እሺ አሁን እኛ ብሩን እንደሰጠሽ ምንም አይነት ማስረጃ ማግኘት አልቻለም። ምንድን ነው ማድረግ ያለ? ባሌ ነው እኮ እንዴት ብዬ ነው ማስረጃ አስቀምጬ ነው የሚሰጠው? አንቺ አሁን ምሳሌ ማለት ነው ለባልሽ የሆነ ነገር መስጠት ከፈለግሽ ለማስረጃ ወይ ለቪዲዮ ነው ትሰጣለሽ? በባሌ ከሰጠሁት ሰጠሁት ነው ደግሜ ያልጠይቀው። አሁን እኔም እንደዚህ ነኝ። ማስረጃ ወይ ሰው አስቀምጬ ወይ ደግሞ ባልሽ ሙባረክ መሆኑ ኒካ ያሰራችሁበት ወረቀት አላችሁ? እኔ ስለ ወረቀት ምንም አላውቅም። አሁን አንቺና ኢማራት ህግ ፊት አንቺና ሙባረክ ባልና ሚስት ናችሁ? ህጉ በሚያውቀው ወረቀት የለኝም፣ ግን ታስረናል። ሁላችሁ ሰዎች ሼኮች ናቸው ኡስታዞች ናቸው ወይስ ተራ ሰው ናቸው? ሼኮችን አለ ዙን አዘጋጀ እንጂ እኔ አላውቅም። ሼክ ነው ግን ለእሷ እንትን አለኝ፣ ለእሷ ቲክቶክ መሰለኝ። አዎ ስልኩም አለኝ። አሁን ምንም አይነት ማስረጃ ማግኘት አልቻልንም። እኛ ማስረጃ ብናገኝ እሱ እዚህ ጋር እንዲከፍል እንጠይቅ ነበር። ስለዚህ ማስረጃ ስላላገኘን ምንድነው ማድረግ ያለባችሁ? ሁለታችሁም ህግ ጋር ነው። ስለሌላ ነገር እኮ አላወራም እኮ እኔ አሁን እኮ እዚህ ከመጣሁት ማለት ነው አንቺ ጋር የሚደርስ የሚፈልገው ቪዲዮ ምን መሰለሽ? አሁን እኔ ካንስሌሽን ያለኝ እልክልሻለሁ ቀራማ ውስጥ ነው ገባት። ያ ቀን እኔ እንትን ወረቀቴን እየሰራሁ ብዬ ነው ተቀመጥኩ። ግን ይሄ ቀን ከቆጠረ በኋላ 3 ወር ከቆጠረ በኋላ ወረቀትሽ እንደዚህ ነው እንደዚህ ነው እንደዚህ ነው አለኝ። ከአታለለኝ በኋላ ተስፋ ቆርጬ ነው መጣሁት እንጂ መምጣትን ፈልጌ አይደለም። እኔ አደባባይ ላይ ማለት ነው። እኔም በቪዲዮም እንደዚህ ሰው ጋር ምን አውርቼም አላውቅም። በቪዲዮም እንደዚህ ወጥቼም አላውቅም። ቪዲዮ እንትን ኖርማል ቪዲዮ ነው የሚሰራው እንጂ ማለት ነው። አሁን እኔ የሚፈልገው አይዴ እንድሰራል ብቻ ነው የምፈልገው። ወይ አይዴ ብቻ ብታመጪልኝ። ይኸውልሽ መርየም፣ እኔ እስከ ዛሬ ድረስ በማስረጃ ነው የማምነው። አንድ ማስረጃ ብታቀርቢልኝ እዚህ ጋር ማስረጃው ቡዬ እንዴ እኔ የሰጠውበት ማለት ነው። ህዝቡ ምን እያለ መሰለሽ? ድርሃሙን ይዘሽ መሄድ እንጂ ይዘሽ መመለስ አትችይም። 19,000 ድርሃም ከኢትዮጵያ እንዴት ይዘሽ ወጣሽ? እሺ መጀመሪያ ይዘሽ ስትገቢ ስንት ነው ይዘሽ የገባሽው? ምን ስንት ድርሃም ይዘሽ ገባሽ? 45,000 ድርሃም ነበረኝ አልሽ። እኔ 45,000 ድርሃም ነው እኔ 21,200 ምናምን 21,100 መሰለኝ። 21,100 ኢትዮጵያ ገብቼ 3,000 ብር ነው ዘረዘርኩት። ኢትዮጵያ ከገባ የዘረዘረችበት ቦታ ከመጣ ሙባረክ አንዴ ቆይ 45,000 ድርሃም ሲቀነስ ይዘሽ የገባሽው ስንት ነው? 21,100 ብር 21,100 የዘረዘርኩሽው ስንት ነው? 3,000 ለወጪ ብዬ ማለት ነው። አካውንቴ እንትን ስላለ 3,000 ብር ነው ዘረዘር። ከ21,100 ላይ ሲቀነስ 3,000 ድርሃም 3,000 የዘረዘርኩት ብላለች። 18,100 ነው አዲሽ ላይ የሚቀረው ማለት። አዎ ታዲያ የሰጠሁት 19,000 ነው አልሽ። የሰጠሽው 18,100 ነው ወይስ 19,000 ነው? ከ21,100 ላይ 21,000
እጄ ላይ ያዝኩት 21,000 እጄ ላይ ያዝኩት 21,100 ብር ነው። አዎ ድርሃም። ከዛ ላይ 3,000 ኢትዮጵያ ዘረዘር 3,000 ድርሃም 9,000 እጄ ላይ አስቀምጬ ስንት ነው የሚቀረው? 9,000 ነው አስቀመጥኩት እጄ ላይ ማለት ነው። ይኸውልሽ ለወጪ 3,000 ዘረዘርኩ አልሽ። 21,100 ድርሃም ኢትዮጵያ ይዤ ገብቼ ለወጪ 3,000 ዘረዘር። ተሳስቼ ነው አይደለም፣ ተሳስቼ ነው። ተሳስቼ ነው። 21,100 ብር አለኛ። 21,100 ብር እጄ ላይ ነው አለ። 9,000 ብር ቦርሳ ላይ ነው አረኩ። ቦርሳ ውስጥ ነው አረኩ። ስንት ነው የሚቀረው? የቀረ ነው እንደ እኔ ዘረዘርኩት 2,000 ነው። 3,000 ብር ነው የሚቀረው። ከ21,000 ላይ 9,000 ካረግሽማ ከ21,100 9,000 ቦርሳ ይላል። 12,000 አትግባብኝ ስለፈጠረ ከአምላክ እንዴ! ሀሳቤን እየሰረከኝ ነው። እኔ ስራ እየሰራው ነው። ተቋርጠኝ። ከ21,900 9,000 ድርሃሙን ቦርሳ ውስጥ ከተትኩኝና የቀረውን ዘረዘርኩ ካልሽ የዘረዘርሽው 12,100 ነው የሚሆነው። 12,000 ነው እንጂ እንዴት ነው 2,000 ማሪ? ከ21,100 ላይ 9,000 ድርሃሙን ቦርሳ ውስጥ ከተትኩ ካልሽ የቀረውን ዘረዘርኩ ካልሽ ምንድን ነው የሚቀረው? የሚቀረው 12,100 ነው የዘረዘርሽው ማለት ነው። 9,000 ድርሃሙን ቦርሳ ውስጥ ከተትኩ ካልሽ ከዛ ከ21,100 ላይ 9,000 ድርሃሙን ቦርሳ ውስጥ ከተትኩና የቀረው ነው የሚቀረው 2,000 ከ21,100 ላይ 9,000 ሲነሳ 12,100 ነው የሚቀረውማ። ቆይ 2,000 ነው የሚቀረው። መዘገብ ወጥቶ ሳይመዘገብ ገብቶ እንደዚህ ከሆነ የውጭ ሀገር ብር እየገባ ይወጣል ማለት ነው ኢትዮጵያ ላይ። በጣም 500 እና አንተ ቀደም 150,000 ስጠይቅ ያለው ቮይስ ቤት ነው አልክ። ምንም አይነት ቮይስ እኮ አልከፈትክልንም ከአንተን በኩል። ቤት ነኝ እኮ ቤት እየገባው ነኝ 150,000 ብር የሚለው እሷ ይኸው እየተናገረች ነው እኮ ገባ ራሱ ማለት ነው። 150,000 ብር አበድረኝ እናለች ራሷ ተናግራለች። ለማስቀመጥ ተናግራለች አለች። ስለዛ አላማ ስሜ ማጥፋት ነው። ወላሂ ዝም አልልም። ይኸው አንቺ ጋር ነው ያለሁት። አሁን እሷ እርጉዝ ከሆነች ልጃችሁም እንዲሆን ነው። ለሴትም ለወንድም ህጉ የሀገሩ ህግ ነው። አንደኛ ሚዲያ ላይ ፎቶን እንትን ብላ ሰልባኛለች። ሁለተኛ ደግሞ በሌለኝ ነገር ለብሩም መረጃ ካላት ለወርቁም መረጃ ካላት አላት። ከሌላ ግን የሰውን ስም ማጥፋት ችግር የለውም። ሀቢባ ጋር ሙሰዱ ያለችው እሷ ታረቁ የምትሉ ማለት ነው። ትናገር ያለውን ነገር ተዳዳ ነው ወይስ አላት? ከኔ ካላት በህግ ያልቃል። ለልጃችሁ ስትሉ ለምን አትታረቁም? አሁን በቃ ለልጃችሁ ጭራሽ ረቦ ማለት ለመታረቅ ትፈልጊያለሽ ማሬ? አሁን እኮ ማለት ነው ከተመረመርኩም እርጉዝ ከሆንኩም ብዙ ነገር አለ እኔ እና እሱ መሀል ማለት ነው። እሱ ምንድን ነው አሁን እኔ እሱ ከተጋባን በኋላ ለሰው ቤት ነው አለሁት። አንድ ሰው አሁን አንቺ ከተጋባሽ አንድ ሰው ወንድ ካገባሽ የሰው ቤት ካስቀመጠሽ ምን አይነት ስሜት ነው የሚሰማሽ? እስኪ ንገረኝ። እኔ አልስማማማ። እኔ የሚመጥለኝን አውቃለሁ። የሰው ቤት የሚያስቀምጠኝ ወንድ ጋር ምን ያንጦለጡለኛል? በግዴታ ነው አስቀመጠኝ። እኔ ወንድ ስጠጋ መርያም፣ እኔ ወንድ ስጠጋ አቅሙን አይቼ ነው ማስተዳደር ከቻለ እኔን ማኖር ከቻለ እንጂ ወስዶ ሰው ቤት የሚያስቀምጠኝ ባልጋ እኔ ሀቢባ ልክ ይናቃል። ምሳሌ ነው አልኩ እኮ ምሳሌ ነው። በግድ ነው ያስቀመጠኝ እያለች ነው። አሁንም በግድ ነው። ያንቺ ችግር ነው ይሄ። ፈርስት ኦፍ ኦል ሰው ቤት ወስዶ ሲያስቀምጥሽ ለምን እሺ ብለሽ ትቀመጫለሽ? 5 ወር ሙሉ እኔ እንደዚህ ሰው አልመሰለኝም። እንዳልመሰለኝም ብሎ ነገር አለ። ይሄ ህይወት እኮ ነው። ህይወት አይደል እንዴ? ቀልድ ነው። ኒካ ካሰርሽ ኒካ አሳስሮ ሰው ቤት ወስዶ ሲያስቀምጥሽ ለምን ትስማሚያለሽ? ሁለተኛ ሚስት እንዳለው እያወቅሽ ሁለተኛ ሚስት ሆነሽ ለምን ትገቢያለሽ? ሁለተኛ ቤት ተከራይቶ አንቺን ማስቀመጥ ካልቻለ ብቁ አይደለም ይሄ ሰውዬ። ታዲያ ብቁ ያልሆነ ሰው ጋር ለምንድን ነው እሺ ብለሽ ኒካ ከማሰርሽ በፊት የት ነው የምታኖረኝ የት ነው የምታስቀምጠኝ ብለሽ ተነጋግረሻል? ቤት አለ እሱ የሚስቱ ቤት የመጀመሪያ አንደኛው ቤት ሳምንት ተቀምጠሽ ወረትሽ የሙሽራነት ወረትሽ ሲያልቅ ወስዶ ሰው ቤት አስቀመጠሽ። ሶ ፈርስት ኦፍ ኦል የእኔ ቤት የቱ ነው? ኒካ አስረን የት ነው የምታስቀምጠኝ አይባልም። ሁልጊዜ እኮ እናንተ እኮ ናችሁ መብታችሁን የምታስደፍሩት። እናንተ እኮ ናችሁ ዋጋችሁንና ልካችሁን የማታውቁት። ከኢትዮጵያ ኤርፖርት ተቀብሎሽ
ኦኬ ተቀበለሻ። ለሱ ብዬ መጣሁ 19,000 ድርሃም ይዤ ሄድኩትን 21,000 ድርሃም 2,000 ድርሃም ብቻ አጥፍቼ 19,000 ድርሃም ይዤ መጣሁ አልሽ። ማስረጃ እስካላየው ድረስ እኔ ምንም ነገር ያለ ማስረጃ አላምንም። ከዛ ኤርፖርት ተቀብሎ ቤቱ አምጥቶኝ 2 ሼኮች አመጣ። ኒካ አሰርን። አልሐምዱሊላህ ሀላል ሆነ። ሳምንት ሙሉ አብረን ቆየን። ሳምንት የሙሽርነት ወረትሽ ጣዕምሽ ሲያልቅ ወስዶ ፈዲላ ቤት ሲያስቀምጥሽ እሺ ብለሽ የተቀመጥሽው አንቺ ነሽ። ኒካ ከማሳት በፊት ወላሂ ያልሄድም አልኩ እኔ በግደቀለብሽ ማሽ ጉደቀለብሽ። ቆይ ኒካ ከማሳች በፊት የት ነው የምኖረው ብለሽ አትጠይቂም? ሰው እንዴት ስራ ለመግባት ነው 6 ወር ተስማምተን ብዬሻለሁ። ስራ ለመግባት እኮ 6 ወር ስራ ከእሷ ጋር ላውራ ፕሊስ። እኔ ኒካ ልትፈራረቡ ስትሉ የት ነው የምኖረው ብለሽ አትጠይቂም? ጠይቄያለሁ። እዚህ ቤት ነው የምትኖር ያለኝ እሷ የለችም፣ ያቀን የለችም። እሷ ጦቢያን አላት። ጦቢያን መምጣቱ ይቀራል። ልጃቸው ትመጣለች። አታውቅም፣ ምንም አላውቅም። የማውቅ ታሪክ የለም። ኧረ ሴቶች በእናታችሁ እያጣራችሁ ግቡ። ዝም ብላችሁ ወንድ ስላገኛችሁ ብቻ ሄዳችሁ አትለጠፉ። እንጉድ ነው። አሁን አንቺ እርጉዝ ከሆንሽ ልጁ የት ነው የሚያድገው? ለልጁ ለሚፈጠረው ጽንስ ለምን ለልጆቻችሁ ለምን አታስቡ? አሁን የሚያሳዝነው አሁን ብር ሰጠችክም አልሰጠችክም ኒካ እስካሰርክላት ድረስ ሚስት እስከሆነች ድረስ ኃላፊነት ወስደህ ሙቤ ኢቃማ አሰራላት። ታረቁ። እሷ ኖ ሀቢባ እንደዚህ አይነት ምስት የለኝም። እንደዚህ አይነት ሊኖረኝ አይችልም። በህግ እንጨርሳለን። ስሜ ጠፍቶ እዚህ ጋር ማለት ነው መጣ ተናግራለች አለ እንደተናገረችው ስህተቷን ተቀብላ እንደ ምስት ማለት ነው ማን እንዳሳሳታት ተናግራ ተናድጄ ነው። ሴሊት ትናደዳለች። አዎ እረዳለሁ። ተናድጄ ነው እንደዚህ ስለ ቃላችን ስለጠፋ ተናድጄ ነው ካለች ሐቁን ከተናገረች አለ ወሳለን። ያለበለዚያ አስገድዶ እኔ አንገት ላይ የሚያስራ ሰው የለም። ገባሽ? እኔ አንገት ላይ ብር ስለመስጠቷ ምንም አይነት ማስረጃ የለንም። ግን ሰጠችክም አልሰጠችክም እሱም አላህ ነው የሚያውቀው። ሰጠችክም አልሰጠችክም ግን እንደ ሚስት ኒካ እስካሰርክላት ድረስ እቺ ሴት ያንተ ናት። አንተ ስር ናት ያለችው። ኦኬ። ምናልባት ደግሞ አሁን ከተመረመረች በኋላ ደግሞ ምናልባት ሆዷ ውስጥም ጽንስ ሊኖር ይችላል፣ ልጅ ሊኖራችሁ ይችላል። ስለዚህ በቃ ሴት ናት። ተበሳጨች። ሆቴል ጭፈራ ቦታ ሂዳ ና ሪሎኬሽን ልክልሃለሁ ና ጨፍር ቀሪቃር እያለች እያደረች ምን ማለት ነው? አላውቅም። ቤት ነው ነበርኩ ጨፍራሹ ጋበዝሹ ባልሽ ነው። ችግር የለም መሪያም ቤት ጭፈራ ቤት አልሄደችም። ቤት ውስጥ ግን እየጨፈረች ጋበዘችክ እና ጨፍራ አብረከኝ አለችክ። ይሄ ደግሞ ስለምትወድቅ ነው። ኖርማል ነው። ሶ ምንድን ነው አሁን መፍትሄ? ወደ መፍትሄው ስንሄድ አንተ እንዳባወራ እንደ ባል ኒካ እስካሰርክላት ድረስ ሚስትክ እስከሆነች ድረስ በአንተ ኃላፊነት ናት። ስለዚህ ይቅርታ አድርግላት። መታ እንትን ስላለች በደፈና ይቅርታ አቡዬ በደፈና ይቅርታ የፈለገው ሰው ነድቷት አምጥቶ ሚዲያ ላይ ፎቶ ይለጠፋ የትኛው መብት ነው? ኢማራት ውስጥ እንዳለች ባለፈው ቤቴ መጣ ተጣልታኝ ለፖሊስ ደውዬ እንዳሳወቅ እያወቀች አሁንም እንደማልተው በህግ ማለት ነው። በቤት ውስጥ የበጠበጠችው የተጣላችሁት ፖሊስ የጠራክባት እኮ ስለምትወድቅ ነው። አለቀ በቃ። መወደድ አኩርቶክ ነው። አልገባኝም። በቃ ስለምትወድቅ ነው፣ ስለምትፈልግክ ነው። ከወደደ ደግሞ ወድጃለሁ ይላል እንጂ ወደዋለሁ ይላል እንጂ እንደዚህ አይነት ጠላትነት ወሬ ብሬን በላ። በተለይ ደግሞ ስላረካት ነው የምትጠብቀውን ያህል ፍቅር ስላልሰጠካት ነው። የሰው ቤት አስቀመጥካት። ፈዲላ እንደዛ መሆኑን መጀመሪያ አረጋጊ። ከሷ መስማት ፈልጋለሁ። ከዲላ ጋር እዛ ያስቀመጥካት በሳምንት ወይ በ4 ቀን ምናምን ትመጣለህ፣ ፒክ ታረጋታለህ፣ ትወስዳታለህ፣ ኢንጆይ ታረጋላችሁ፣ ትመለሳለች። ስለዚህ ይህ ነገር አናደዳት። እሷ አንድ ላይ ዴይ ቱ ዴይ ከአንተ ጋር እሷ ትበላ ቢባ ከአንቺ አልቀበልም። ይቅርታ አድርጌ ስለተረዳኋት ነው። እሺ ማሬ በይ ማሬ፣ ስሜትሽን ተናገሪ የኔ ውድ ተናገሪና ካርታችሁ ማሰርቶልሽ ልጃችሁን አብራችሁ አሳድጉ። ሽማ ይሄ ነው ለልጃችሁ የሚሻለው። ድንገት እርጉዝ ከሆንሽ አሁን እያየሁብሽ ያለሁት ምልክት የእርግዝና ምልክት ነው። አይዞሽ። ምነው አቢባ የተማረች ልጅ ናት። አንደኛው፣ ሁለተኛው ደግሞ ታውቃለች እርጉዝ መሆንና ለሆነ ከሷ በላይ የሚያውቅ የለም። እያስባላት ነው። የመጀመሪያ የእርግዝና ምልክቶች ወደ ላይ በፍጹም። እኔ አንደኛ ሲጀመር አላረግዝም። አንተ እኮ አይደለም ያረገዝከው፣ ሴት ናት። እሷ ናት እኮ የምታረግዘው። አላስረግዝም። ወልደሃል፣ ልጅ አለ። ስለዚህ
ቱርክ ሂጄ ከመጣሁ በኋላ እንደማለት ጊዜ ሆኛለሁ። በእናትህ ያው እያየን ነው እኮ እርግዝና አይደበቅ። ልጅቷ እያቅለሸለሻት ነው። 10 እያለችብን ነው እዚህ ላያችን ላይ እናቴ ያለው ነገር ሀቁ ይውጣልኝ ነው። እኔ ሀቁ ይውጣልኝ ባይ ነኝ። ሀቁን አለ እሷ ወላሂ ድጋ ያብላኝ ማለት ነው። መቃብር ያለችው እናቴ ማለት ነው። ያለውን ሀቅ ካላወጣችልኝ እኔ በህግ እንደሚሄድ ነው የምነግርሽ። ችግር የለውም ስለ እርግዝናው ምናምን። እርግዝ ከሆነች የኔ ከሆነ ምን ወድጄ ሳይሆን ተገድጄ ነው። እሱ ምንም ችግር የለውም። ለሱ ኃላፊነት ወስዳለሁ። ግን ለተናገረችው እና ስም በማጥፋት አለቃቅም በህግ ገሳለሁ። ይህን እንድታቂልኝ ፈልጋለሁ። ምንም ህግ ጋር የምትዳረሱት ነገር አይኖርም። ሙባረክ አንተም ጥሩ ልጅ ነህ። በጣም ወድሻለሁ አቡ፣ ወላሂ ወድሻለሁ። ሰው ነው የላካት፣ እመኝኝ አቡ፣ ወላሂ ሰው ነው የላካት እኮ። ስለዚህ የላካት ሰይጣን እንዲሳካለት አታድርግ አንተን። እሺ ሴት ልጅ ናት እና ያበሳጫታል ብዙ ነገር። ተረዳትና በቃ ይቅርታ ተባባሉና ትናገራ። እሺ አቡ፣ እሺ አልሰለባለሁ። መርያም ሚውታልና ዋትሳፕሽን ስሚውና ከዛ ተናገሪ። እሺማ አቡ አንቺ ሂደሽ እንደዛ በይ እንደዚህ በይ ብለሻት እንትን ምትል ሴት አለች። አላሳዘንሽም? ታረቁ ነው ያልኩት። ስሜን እዚህ ላይ ማለት ነው ወርቅ ከሴት ልጅ እጅ አውጥቶ የሚሸጥ ባለጌ፣ የሴትን ብር የሚበላ ባለጌ በጠቀምኩት አይዲ ራሴ ያሰራልሻለሁ ባልኩት ማለት ነው። እንደውም ይኸውልህ አንተን እረዳ ካለ በጣም ሴት ስለምትወድ ለሴት ብር ትበትናለህ እንጂ ከሴት ትበላለህ ብዬ አላስብም። ለሴት ብር ትሰጣለህ። ኧረ በሰላም ወደ ትናገራ እኮ ቆይ ትኬት እንደቆረጥክላት እራሷ ተናግራለች። 150,000 እንደሰጠካት ተናግራለች። ኢትዮጵያ ሆና አንተ ሴት ስለምትወድ ለሴት ብር ትሰጣለህ። ግን ይቅርታ ሚስት ካጠገብህ ካለች ይህን እየሰማች ከሆነ አምሶሪ ሀቅ ነው የምናገረው። ሴት ስለምትወድ ለሴት ትሰጣለህ እንጂ ከሴት ትበላለህ ብዬ አላስብም። ለወንድ ግን አትሰጥም። ከዛ እንደዚህ ስሜ ጠፍቶ ማለት ነው እዚህ ጋር ሳትናገር ወርዳ 25,000 ሰው ጋር 27,000 ሰው ጋር ማለት ነው 19,000 ድርሃምና ወርቅ ከጣቴ ላይ አውጥቶ ሽጦብኛል ብላ ተናግራ ተነስታ፣ እኔ በዚህ በሴት መወቀስ አልፈልግም። ህሊናዬም እንትን ይለኛል። ሀቁን ትናገር። ከዛ በኋላ ያለውን ነገር እናገራለን። አይ ማትናገር ከሆነ ግን እንዲህ ስሜት ቪዲዮ ተሰራጭቶ ምን ብሎ ማለት ነው ወላሂ ይሄ ሌላ ነገር ነው። አቡዬ ሀቁን ትናገር ማለት ነው። በእናቷ አስሚያት ትማልልኝ በእናቷ። እሺ የመጀመሪያ ሚስት ታውቃለች ስለ መርየም? ላ እንድታውቅ አልፈቀድኩም። ለምንድን ነው ማሳውቃት? እንዴት ነው የምነግራት? ግዴታህ ነው እኮ ሚስት ሳታውቅ እኮ አይደለም። ላ ሸሪያ እንደዚህ አይልም። ምንም አይነት ሸሪያ ሁለተኛ ሚስት ስታገቡ የመጀመሪያውን ማስፈቀድ ግዴታ ነው አይልም? አይልም ወላሂ። እኔ አልቀራውም እሱ። እኛ ሴት ነው የተበደል ነው። አዎ ወላሂ አይልም። ጭራሽ ያለ ፍቃዳችን ያለ ፍቃዳችን በጣም ያሳዝናል ወላሂ። አይልም። ይሄ ሴት ልጅ ላይ በደል ነው። እሺ መርያም እስከ አሁንም ይህንንም ላይቭ አይታ ሁለተኛ ሚስት ለማለት እንዳገባባት ላታውቅ ነው ሚስትህ? ሌላ በጠበቅ ውስጥ ያለው ታይ በእናትህ ስለሷ አታንሺ። ኦኬ አሁን ልጃችሁ መኪና ውስጥ አለ? ብቻውን ነው ወይስ እናቱ አለች? ላ ብቻውን ነው፣ ከጓደኛዬ ጋር ነው። እሷ ጋር ተጣልተናል። ሌላ መታ እድሜና ጤና ይስጣትና መታ በጥብጣ አልወጣችም። ሚስቱ ነኝ ብላ እሷ መታ ሚስቱ ነኝ ስትል ነው የሰማቸው። ወላሂ ይበልካ ማስፈቀድ ነበረብህ። ለሚስት ዘይት ተዘጋጅቶልኝ ስንት ነገር ተዘጋጅቶልኝ የተረፍኩ ወንድ ነኝ። ኧረ በእናትሽ ሀቢባ ትኩስ ዘይት ሊደፋብህ ነበር። ተይ ያልኩሽ ሀቢባ፣ እኔ እነግርሻለሁ በውስጥ ብዙ ነገር ውስጥ ነኝ እኔ። እንኳን አላህ ተረፈ። ግን ለሌሎች ወንዶች መማሪያ ትሆናለህ። ጥሩ ነው። ለሚስታቸው ሳይናገሩ ሚስታቸው ለሁለተኛ ሚስት የሚያገቡ ወንዶች መኪና ውስጥ ነው እያደርክ ያለሁት ብለሽ ታምኛለሽ? አሁን እኮ ጥሩ ነው፣ በጣም ጥሩ። ይህን እኮ መናገር አለበት አይደለም? ምንድን ነው ወስድ ተባሪራለሁ በሷ ምክንያት ማለት ነው። ደብቄ አግብቼ ማለት ነው። ባለቤቴ በቀደም ስሰማ ወላሂ አልዓዚም ነፍሰ ጡርነት ማለት ነው። አስቢው ስቃይ ውስጥ ገብቼ ባባብላት በአቅፋት ብስማት አልሰማ ብላ ትናንትና የሆነ ሰው ልብስ አምጥቶልን ማለት ነው፣ የባህል ልብስ ማለት ነው። ሊያስታርቁን ነው አውቆ ነው በቃ ቪዲዮ ስሩልን ምናምን ሲሉ ልስማት ስል አዋረደችኝ፣ እምቢ አለች። ከዛ ቪዲዮውን በቃ ለቀቁት። ልስማት እንደዚህ ሲቀርባት ላስረዳ በሞክርም አታናገረኝም። ክላስ እየዘጋች ማለት ነው። ወላሂ አልዓዚም ክላስ እየዘጋች ማታ የሆነ በቃ አሞኛል ብዬ በፎርም ማለት ነው እንደምቀጥ ነገር ሁኜ ክላስ ገባሁ። ላይቭ ላይ አልነበርኩም አላየሽም? እናንተ ጋር ግን ከተያወቅኩ በኋላ ቀስ ብዬ እጄ ገብቼ ስተኛ ተነሱ ጣለችኝ። አይ አሞኛል ምናምን ብለህ እያንቀጠቀጠኝ ነው ስላት ዝም ብላ እያየችኝ ነበር እዛ
ጎበዝ ናት፣ ጀግና ናት። ትበርታ፣ በደንብ በርቺ ይበልልን። እንደዚህ አትበይ። ወላሂ እዚህ ስር ነው የምትውለው ሀቢባዬ በእናትሽ። አዎ እኮ ለሌሎች ወንዶችም ትምህርት ነው የሚሆነው። ገባክ? እንደዛ ካሽማ ትምህርት ሊሰጠኝ ነው። እንደዛ ሀቢባ አይደለም ማለቴ በቃ አሁን ኦልሬዲ አንተ ከስህተት ተምረሃል፣ ግን ለሌሎች ወንዶችም መማሪያ እንዲሆን አሁን ሚስቶች ይኸውልህ ሁለተኛ ሚስት የሚያገባባቸው ባል ላይ አሲድ መድፋት ጀምረዋል። ኦኬ፣ በተኛበት መግደል ጀምረዋል። ስለዚህ ህይወታችሁን እንዳይቀጭ ባጭሩ ልጆቻችሁ እንድታሳድጉ የልጅ ልጅ እንድታዩ ረጅም እድሜ እንድትኖሩ ከፈለጋችሁ ለሚስቶቻችሁ ታማኝ ሆኑ። ከዛ ውጭ የአሁን ጊዜ ሴቶች ቀልድ የለም። ገባ? አሁን ወደ መርየም እንመለሳለን። መርየምዬ የኔ እናት መናገር የምትፈልጊውን ነገር ተናገሪና ከዛ ትመረመሪያለሽ። እርጉዝ ከሆንሽ ግድ ነው ታርቃችሁ እንግዲህ ተስማምታችሁ። ሰውየው በአንድ ቤት ከሆነ ማስተዳደር የሚችለው አንቺና ሚስቱ፣ አንቺ እና አንቺ ሁለተኛ ሚስትና የመጀመሪያ ሚስት ተከባብራችሁ በፍቅር ኑሩ፣ ልጆቻችሁን አሳድጉ። ያ ነው የሚሻለው። እሺ እሺ። እኔ እንደ እናት እንደ ሴት ስመክርሽ ያ ነው የሚሻለው። ታረቁ። እሱ እንደባል ደግሞ ግዴታው ነው ኢቃማ ማሰራት ነው እንጂ ኢቃማ ያሰራልሻል። እዛ አብራችሁ ትኖራላችሁ። ስለዚህ አሁን ሀቢባዬ ይሄ 27,000 ሰው እዚህ የምታየው ማለት ነው ኬላላረግም ግን እውነቱ ካልተነጋገርን ማለት ነው እኔ የፈለገ ሰው ያግዛት ሀቅ ማለት ነው። ስሚኝ ሀቅ እንዲወጣ ስለምፈልግ ሀቅ እንድትናገር ነው እኮ ተዋት። እድል ስጣታ፣ እድል ስጣት። እናት ናት። ድንገት እቺ ልጅ እርጉዝ ከሆነች ለልጇ የሚበጃውን ታውቃለች። እኔ እየመከርኳት ነው ማሬ። ማንም ባዳ ያዋጣሽም እሱ እንደሚለው እውነት ከሆነና የሚመክሩሽ ማለት ነው። 2 ጊዜ ነው 3 ጊዜ ማለት ነው ስልኬን ሰጥቼ ይሄው ግሩፕ አለሽ ምናምን እያልክ ነው፣ ሰው አለ ጀርባሽ ምናምን እያልክ ነው፣ ይሄን ፈትሽ ያልኩ እኔ ስልኬን ሰጥቼ ማለት ወላሂ ማለት ነው። ቁርአን አለኝ። እናቴ ትሞት እናት አለኝ። እናቴ ትሞት አንድ ሰው የለኝም። ሙባረክ እንደዚህ አርጊ እንደዚህ አርጊ እንደዚህ አርጊ ብላይ የምናገረኝ ሰው አንድ ሰው የለኝም። ይሄ ህዝብ ላይ ነው የምናገረው እንዳል ማለት ነው። ከሱ ጀርባ ብዙ ነገር የሚወራ ሰው አለ። ለሱ ብዬ ሰው ጋር ነው የምጣለው። እነግራለሁ እኔ እሱ ብዙ ጊዜ ማለት ነው። ለሱ የሚያሙትን ሰዎች ሄደሽ ትጣይለታለሽ። ታዲያ መከታ እንደዚህ አይነት መከታ የሆነች ሚስትክን ነው ታዲያ ይስራልል የምትለው ምን ሆነክ ነው? ለአንተ እውነቱም ማለት ነው እናቷን ትወዳለች። በእናቷ እያታለው ያለውን ነገር 19,000 ድርሃም ያለችው ስለምትወደኝ ተናዳ ነው ወይስ እውነትም አላት እኔ ጋ? እሺ መርየምዬ ተናገሪ እናቴ። ስትናደድ ማለት ነው የምታደርገውን ስታጣ አንዳንድ ነገር ልትናገር ትችላለች። ግን ደግሞ እውነት ፍቅር ካለና የምትወደኝ ከሆነ እውነቱን ብሩን እና ወርቁን እውነቱን ትናገር። ፈጣሪ ፈራት ሆነ። እኔ ማንም ሰው የለኝም። እኔ ጀርባ ሙባረክ እንደዚህ አርጊ። እኔ እሱ ለእኔ ጠላት አይደለም። እወዳሃለሁ በቃ እኔ ባል ሆናል ብዬ ነው አገባሁት። ገባሽ? ትረድኛለሽ ብዬ ነው የማስበው። እና አዎ ማንም የለም። ሙባረክ እንደዚህ አርጊ እንደዚህ አርጊ እንደዚህ አርጊ። ቅድም አንድ ልጅ መጥቶ ነበረ እዚህ ቤት ማለት እኔ ያለሁት ቤት ማለት ነው። ከዛ የእሱ ነገር ነው የማወራው ልጁ ማለት ነው። እኔ ተቀምጬ እሱ እኔ ለሱ ምንም ምስት እንዳለው ምንም አላውቅም ልጁ። ከዛ ሙባረክ እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ነው የማወራው። ከዛ አንተ ለምንድን ነው እንደዚህ የምታወራ ብዬ እሱ ጋር ነው ተጣላው፣ ለሱ ብዬ ማለት ነው። እሱ ግን ብዙ ሰው ናለሽ እንደዚህ ሙባረክ አርጊ እንደዚህ ሙባረክ አርጊ ብሎ ነው የምናገሩሽ፣ ሰው ነው የምመክርሽ ምናምን ነው አለኝ። ግን እኔ ማንም ሰው የለኝም። የቁርአን አለው እናቴ ትሞት ማንም ሰው ወደፊትም የለኝም፣ አሁንም የለኝም። እሱ ለእኔ ጠላት አይደለውም። እኔ የተናደድኩት ቅድምም የራሴ መጥፋት የሞከርኩት ምክንያት አንደኛ እኔ እና እሱ ተጋብተን አንድ ቤት አልኖርንም። 1 ሳምንት ብቻ ነው አብረው የተቀመጥኩት ማለት ነው። እሱ እንደ ሴት ትረድኛለሽ ብዬ ነው የማስበው። እኔ ሌላ ሴት ብትሆን እንዴት ነው በቃ አንቺ ከተጋባሽ 1 ሳምንት ባልሽ ጋር ከተቀመጥሽ በኋላ ለሰው ቤት ከሄድሽ ለሰው ቤት ከኖርሽ ምን አይነት ስሜት ነው የምሰማሽ? በጣም ያማል። 1 ዓመትም አልሞላም። እስኪ እንደኔ ቦታ እንትን በይና ማለት ነው ትረድኛለሽ ብዬ ነው ማለት ነው። ሆን አልወጣም ነበር ከቤቱ ሚስት ነኝ። ሰው ቤት ሲያስቀምጠኝ እምቢ ብዬ አልወጣም ነበር። አንቺ ለምን ወጣሽ ብለሽ ወጣሽ? አዎ እሱ እንደዚህ ማለት መብት አለሽ እኮ ማሪ። አልወጣም ከዚህ ቤት አልወጣም። ኒካ አስረናል። ሚስትክ ነኝ አልወጣም።
ሚስቱን ትምታ፣ አብራችሁ እዛ መኖር ነው። ሚስት ነሻ አልወጣም አትይም ነበር። አንቺ ጥሩ ሰው ስለሆንሽ ነው የወጣሽው። እሺ ቀጥል። እኔ ብሆን አልወጣም ነበር። እና አሁንም ቢሆን ማለት ነው እኔ የተናደድኩት ወረቀት አንደኛ ደረጃ የሰው ቤት ነው አለሁት። እኔም ለሱ ስንቴ አንዴም ሁለቴም ነግሬያለሁ። እኔ ለሰው ቤት ለምንድን ነው የሚቀመጠው? በቃ አሁን ሰለችቶኛል። አንተ ለምንድ በቃ እዛ ቤት ለመጀመሪያ ሚስት ስላለች መምጣት አይችልም። ቤት አንድ ክላስ ትልቅ ቤት አልፈልግም እኔ። ምክንያቱ አንተም አቂም ካለክ ችግር የለውም እኔ እረዳለሁ። ቤት ተከራይተን እኖራለን አብረን። እኔ እንደዚህ አይነት መኖር አልፈልግም አልኩ። በጣም ነው ተሰቃየሁት። በጣም ስቃይ ውስጥ ነው አለሁት አልኩ። ነግሬያለሁ በእንትን ማለት ነው በቲትና ማለት ነው። ግን እሱ አልሰማም፣ ምንም አልሰማም። ከዛ እሻልኩ በቃ እሺ አይዲን ከጨረስክ ስራ ይገባል። ስራ መስራት ፈልጋል። 3 ወር ሙሉ ነው ተቀመጥኩ። ያለ ስራ 3 ወር ሙሉ መቀመጥ በጣም ከባድ ነው። ስለዛ ስራ መግባት ፈልጋለሁ፣ ከዚህ ቤትም መውጣት ፈልጋለሁ ብዬ ነው ነገርኩ። ከዛ ዝም አለኝ። ለአይዴም ጉዳይ ዝም አለኝ። ከዛ አንድ ማታ ደውዬ ለአይዴ ጉዳይ እንዴት ሆነ? አሁን በጣም አስጠልቶኛል። በቃ እዚህ ቤት መኖር አልፈልግም አልኩ። ከዛ መዳም ቤት ግቢና ስሪ፣ ለአይድሽ ጉዳይ እንዳትጠይቀኝ ድጋሜ አለኝ። ተናዳ ማለት ነው እያልኩ ስልኬን ዘጋ። ከዛ ጠዋት ነው ሄድኩ እኔ። ማታ እሱ እንደዚህ ነው አለኝ። ከዛ እኔ ጠዋት 6 ሰዓት ነው ሄድኩ። ምሳ በኋላ ነው ሄድኩ ለሱ ቤት ማለት ነው። ለሱ ቤት እጄ እኔ ምን አልኩ ወላሂ ማለት ነው ይሄ አለ ያለ አይደል። ለሱ ቤት እጄ እኔ ምስትክ ነኝ አላልኩም። ልክ እንደ ወንድምና እህት ሰላም ተባብለን ከዛ ተቀምጬ ይቅርታ መርያም፣ የእሱ ቤት ስትሄጂ ሚስቱ ነበረች? የመጀመሪያ ሚስቱ? አዎ አለች። እና ሚስቱ ስላለች ነው አንቺ ሚስትነትሽን ያልተናገርሽው? ልክ እንደ እህት። ወላሂ አልተናገርኩም እኔ ወላሂ አልተናገርኩም። መጀመሪያ አልተናገርኩም። ከዛ አልተናገርኩም። መጀመሪያ ለአይዴ ጉዳይ ለመጠየቅ ነው መጣሁት። እንዴት ሆነ አልኩ። ለማን አይድሽ ነው? ማነሽ አንቺ? ኬት ነሽ? ኬት ነው መጣሽ አንቺ? ለማን አይድሽ ነው? ምንም አላውቅም እኔ አለ። እኔ አልኩ አዎ እኔ አታውቀኝም አላውቅሽም አለ። ለፖሊስ ደውላለሁ አላውቅሽም አለ። ለአንድ ሴት ደውላ ነው ሚስቱ ፊት ስለሆነ ነው እንደዛ ይካደሽ? አዎ ኦኬ። ከዛ አንቺ በዛ ተናደሽ ነው ሚስትክ ነኝ ያልሽው እዛው ሚስቱ ፊት? አዎ ከዛ ተናድጄ እሺ ጥራ ፖሊስ ችግር የለውም እኔ ምስትክ ነኝ አልኩ። አንቺ ብትሆን አትናደጅም እላለሁ። እኔም በሆን ሚስትክ አዎ ምስትክ ነኝ ችግር የለውም ምስትክ ነኝ። እኔ አላውቅሽም አልካኝ ችግር የለውም ማስረጃ ላይ ምስትክ ነኝ ጥራ አልኩ። ከዛ በቃ ቤት ውስጥ እሷ አልሰማችም። መጀመሪያ በቃ ልክ እንደማንም ሰው ለአይድ ጉዳይ እንትን ማጠየቅ ፈልጋ ነው መጣችን ብላ ታስባለች። እሷ ሌላ ነገር አላሰበችም። ከዛ ይህ አለች እኔ አንቺ ለስራ ነው መጣሽ እዚህ ሀገር ወይስ ለማግባት ነው መጣሽ አለች። አይሱ ነው አመጣኝ ለማግባት ነው ምናምን አልኩ፣ ነገርኩ ለእሷ ማለት ነው። ከዛ በቃ እሷም ተናዳለች። እንዳትወጪ ተቀመጪ አለች ምስቱ ማለት ነው። ጋለች አዎ ተቀመጪ አለች። አዎ ከዛ ምስትክ ናት አይገባሽም አለ ለሱ ማለት ነው። አንቺ ዝም በይ አይገባሽም ሂጂ አለ። ይገባኛል እኔ ምስትክ ነኝ እሷ ምስትክ ነው እያለች ነው አታወጣም አለች። ከዛ እኔ አልወጣም አልኩ እኔም ከሷ ጋር ማለት ነው። ከዛ በቃ አንድ ጎደኛ አለች ለሱ ጎደኛ መታ በቃ እንደዚህ ያለ ነገር ጥሩ አይደለም ና አንቺ ስሜት ውስጥ ነው አለች ምናምን ብላ አወጣኝ ከሱ ቤት። ከዛ አይዴ ለመጠየቅ ነው መጣሁት እንጂ እኔ ለሌላ ነገር አይደለም። ለምንድን ነው እንደዚህ የማደርገኝ አላውቅሽም አንቺ ማነሽ አለኝ። በጣም ነው ተናደድኩ ብዬ ለቀሱ። ሰው ናት አይደለ? አትውጪ ማለቷ አንቺ ሚስት ነሽ እኔ ሚስት ነኝ ነይ እዚሁ ተቀመጪ ማለቷ ጥሩ ሰው ናት። አዎ ከዛ በቃ ለሱ ጓደኛ ቤት ሄድኩ። ከዛ እሱ ለምንድን ነው እንደዚህ የምታረጊ አለኝ። እኔ ለሌላ ነገር ብዬ አልመጣሁም ለአይዴ ብዬ ነው መጣሁት። ትላንትና ደውዬ እንደዚህ ነው አለኝ። በጣም ነው ተናደድኩ። ለምንድን ነው እንደዚህ የማደርገኝ? አሁን 3 ወር ሞልቻለሁ ካንስሌሽን የሰጠሁት ለምንድን ነው የማልጨርሰው አልኩ። በቃ ከአሁን በኋላ እኔን ጠይቄ እሱ እንዳትጠይቄ እሱ እንደዚህ ነው ቀልድ ነው ምናምን አለኝ። ከዛ በቃ ወጣሁት ከሱ ቤት። ከዛ ለሱ ጎደኛ እኔ ያለበት ቦታውን ወሰደኝ።
እንደዚህ ነበረ። ስለዚህ አሁን አንቺ ሙባረክን ተወጂዋለሽ፣ እሱም ይወድሻል አይደል? ለምንድን ነው የማልወድ እንዴ? ወዳለሁ ብዬ ነው እኮ ገባሁት ይሄ ህይወት ውስጥ ማለት ነው። ግን የእሱ መናገር ነው የማናድደኝ። ያለት ሁኔታ ውስጥ ደግሞ ያለውት ሁኔታ ደግሞ ማለት ነው ወላሂ በጣም ከባድ ነው። ምክንያቱም ለሰው ቤት መኖር ይከብዳል። ይሄ ሁሉ 5 ወር ማለት ነው 5 ወር አይደለም 5 ቀን ለሰው ቤት መቀመጥ በጣም ከባድ ነው። ብዙ ቻሌንጅ አለ በጣም። ስለዚህ አሁን እሱ ሌላ ቤት ተከራይቶ ካስቀመጠሽ ሀቁን ታውጭለታለሽ? አዎ ችግር የለውም። ሌላ ቤት ተከራይታ ለብቻ ብታስቀምጣትና አንድ ቀን አቢባ እኔ ሀቅ አወጣል ሀቁ ይውጣልኝና የፈለገ ነገር ይፈረድብኝ። ግን ሀቁ ማለት ነው እናቷን ትወዳለች። አላወጣም ብትልም በእናቷ ነው ማስመላት። ከዛ በኋላ እኔ ያለኝ መረጃ እቤት እየደረስኩኝ እየተመለስኩኝ አመጣለሁ። ህዝቡም ይታዘባል። ታውቃለች። ስለዛ ያለውን ሀቅ ማለት ነው። ስለ ብሩ ታወጣልክ ነው ሀቅህን። አንተ የውልክ ሙባረክ ሀቅህን ካወጣችልክ እኔ ወድጄው ነው ኒካ ያሰርኩትኝ ብላለች። ሀቅህን ካወጣችልክ አንተ የምትፈልገውን ታደርግላታለህ? አደርግላታለሁ። ጎበዝ። እሺ መርየምዬ ሀቁን ካወጣሽለት ሀቄን ካወጣችልኝ እውነቱን ከተናገረች የፈለገችውን አደርግላታለሁ። እሷ እንዳለችው ቤት ተከራይቼ ማስቀምጣታለሁ፣ አብረንም እንሆናለን ብሏል። ነግሬያለሁ እኮ ሌላ እንቅ ምንድን ነው አለ ነግሬያለሁ። ማንም ሰው እኔ ጀርባ የለኝም። እሱ እንደዚህ አርጌ እሱ እንደዚህ አርጌ ብሩን በዛ ስለተናደድሽበት ነው ያልሽው ወይንስ እውነትም ሰተሽዋል ብሩን? ያንን ነው እንድታወጪለት የሚፈልገው ሀቅ። አልሰማሽኝም ማለት? አዎ ሰምቻለሁ፣ ነግሬሻለሁ እኮ። አሁን እኔ የሚፈልገው እዚህም ከመጣሁት አንደኛ ለአይዴ ጉዳይ ነው። አሁንም የምፈልገው ሌላ ነገር ማውራት አልፈልግም። አሁን አንድ 3 ወር ነው ካንስሌሽን የሰጠሁት ማለት ነው። አሁን እኔ አይዴ ብቻ ነው የምፈልገው። ሌላ አይዲ ባልሽ ስለሆነ ግዴታው ነው አይዲ የሚያሰራልሽ ወይንስ አንቺ እንዳልሽው ብር ሰተሽዋል? ይህንን ነው ሀቅ እንድታወጪለት የምፈልገው። ምንድነው ሀቅ የምታወጣው? ባሌ ነው ብዬ ነው ሰጠሁት እኮ። እንዴ ሰተሽዋል ወይስ አልሰጠሽውም? የመጨረሻ ባሌ ነው ብዬ ነው ሰጠሁት። ብር ሰተሽዋል? አዎ ባሌ ነው ብዬ ነው ሰጠሁት እንጂ ወይ ደግሞ ወንድሜ ነው አስቀምጠው ብዬ ለማስረጃ አልሰጠሁም። በቃ ሰጥታለች። ስለዚህ ብሩ ሀቢባ ይሰማል? እየሰማንት ነው። በቃ ነገሩ ወደ ሌላ ነገር ቢዞር ይሻለኛል ማለት ነው። በውስጥ እንጨርሳለን ካለ ደግሞ አይዴን ካወጣው በኋላ ያለን ነገር ካስተካክለ በኋላ ማውራት ይችላለን። አይ እሱ ሀቄን ካላወጣችልኝ መታረቅም አልፈለግም ነው እያለ ያለ